ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምሰነበታችሁ። ይህ ልዩ ዝግጅታችን ነው። በዛሬ ልዩ ዝግጅታችን ከሜጀር ጄኔራል መርዳሳ ሌሌሳ ጋር ቆይታ እናደርጋለን። ሜጀር ጄኔራል መርዳሳ ሌሌሳ በሁሉም የሀገራችን አቅጣጫ በቆራጥ ጀግንነት የሀገራቸውን ዳር ድንበር ካስከበሩ የቀድሞ የኢትዮጵያ ሰራዊት ከፍተኛ አዛዦች አንዱ ናቸው። እኒህ መኮንን ይህን ታሪካቸውን በተመለከተ የኢትዮጵያዊነት ውስታ በሚል ርዕስ 487 ገጽ ያካተተ መጽሐፍ ነሐሴ 8 2008 ለንባብ አብቅተዋል። አጠቃላይ የህይወት ታሪካቸውንና ወቅታዊውን የቀድሞ የኢትዮጵያ ሰራዊት መሰባሰብ በተመለከተ ቆይታ አድርገናል። ተከታተሉን። በቅድማ ጌታዬ ከልብ አመሰግናለሁ። በአጠቃላይ በኢትዮጵያ ሰራዊት ውስጥ ይህች ሀገር ክብሯ ተጠብቆ ሉዓላዊነቷ ታፍሮ እንድትኖር ላደረጋችሁ የሰራዊቱ አባላት ሁሉ ከፍተኛ ፍቅርና አክብሮት አለን። ኢትዮጵያኖች ዛሬ በነጻነት ኮርተን ስለ ኢትዮጵያ እንድናወራ ዋጋ የከፈላችሁ እናንተ ናችሁና ምስጋናችን ከልብ ነው የሚል መልእክት አለኝ። ከዛ ጋር ያይጄ ደግሞ ለተመልካቾች ግልጽ እንዲሆን የምፈልገው ከዚህ በፊት ከጄኔራል አሸናፊ ጋር በነበረኝ ቆይታ በወታደራዊ ህግ ከፍተኛ መኮንኖችን ለማናገር ጌታዬ ማለት ህግ ነው። ይሄ ህግ በእኔም ውስጥ ስላለ እንደዛ እያልኩ ነው ከርሶም ጋር መቀጥለው። ምናልባት አንዳንድ ሰዎች ጥያቄ ካላቸው ግልጽ እንዲሆን ነው። በመንፈሳዊ ህይወቴ እኔን የደም መስዋዕት ከፍሎ ከኃጢአት ነፃ ያወጣኝን አምላኬን ጌታዬ እላለሁ። በዚህ በምድራዊ ዓለም ደግሞ ኢትዮጵያ ሆና እንድትቀጥል ደም ከፍሎ መስዋዕትነት እዚህ ደረጃ ላደረሰው የሰራዊት አባል ጌታ የሚለውን ነገር እጠቀማለሁ እና ግልጽ እንዲሆን ነው። ወደ ውይይታችን ስንገባ የተለመደ ጥያቄ ነው ቢሮ ጌታዬ እንደው የተወለዱ የታደጉ ከሚለው ተነስተን ሰፊውን የህይወቶትን ጉዞ እንግዲህ በየመሃሉ ጥያቄዎች እያነሳን እንቀጥላለን። ከዚህ እንጀምር። እኔ ማመሰግናለሁ። በተለይ ትልቅ ቦታ ክብር ሰጣችሁኝ ቀርብ የሚፈልገውን መግለጫ ለመስጠት እድል በማግኘቴ ከልብ አመሰግናለሁ። ችም የተለመደና አንድ አይነት ነው። ብዙ ቦታ የሚጠየቁት ነው። በእርግጥ ለታሪክ የሚቀመጥም ነገር ስለሆነ የተወለዱ አስተዳደገውት ምን ይመስል ነበር? ከሱ እንጀምር። እሺ እኔ እንደማንኛውም የገበሬ ልጆች ከአባቴም እናቴ ገበሬዎች ናቸው። ከነሱ ነው የተወለድኩት። ገበሬ ሆኖ በዛን ዘመን እንዳጋጣሚ ሆኖ አንድ 3 ቦታ ነበራቸው። አንደኛው ደጋ ላይ አንድ የተወሰነ ቦታ ከአባታቸው የወረሱት፣ እንደገና ደግሞ በኔ ስም የተገዛም አንድ መሬት ነበረ። መጨረሻ ደግሞ በአባቴ አባት የነበራቸው ቆላ መሬት ነበራቸው። እኔ የተወለድኩት ቆላ ነው። ያ የተወለድኩበት ቆላ በእኛ አገር አጠራር ጎሮ ኘመር ይባላል። ጎሮ ኘመር ማለት የጨው ውሃ ያዘለ ከብቶች ብዙ የሚጠጡት ደረባ ሰዎች ከብት ይዞ ሰማሩበት አካባቢ ነበር። እዛ ነው የተወለድኩም አባቴ ሌሊሳ አበልቲ ከሚባሉት አባት እና ከእናቴ ደግሞ ከወይዘሮ ጫልቲ ጉታ ከሚባሉ ነው የተወለድኩት። በአባቴ በኩል የተወለድኩት በካፋ ከሚባል ማህበረሰብ ነው የተወለድኩት። ከእናቴ ደግሞ የተወለድኩት ገላን ከሚባለው ማህበረሰብ ውስጥ የወጣችው ከእናቴ ነው የተወለድኩትም ዕለተ ዓርብ ነሐሴ 23 ቀን 1933 ዓ.ም እንደተወለድኩ አስረድቶኛል። ያንን መስራት አድርጌ የትውልድ ጊዜን እናገራለሁ እስካሁን ድረስ ያን የተወለድኩ። የታሪክ መገጣጠምም ሊሆን ይችላል ጌታዬ። ጠላት ከሀገራችን ሲባረር ነው የተወለዱት ማለት አሁን እንደነገሩኝ ከሆነ እንዲያው የልጅነት አስተዳደገውት ትምህርቶት ምን ይመስላል? ምናልባት ከዚህ ጋር ያይጄ ማነሳው ጥያቄ ምንድነው በተለያየ ሙያ ሁሉም ሰው የየራሱ ምልክትና አሪያ ይኖረዋል። እንደው ጌታዬስ ወታደር እንዲሆኑ አሪያ ምልክት የሆኑት ሰዎች ነበሩ ወይ? ብዙዎቻችን እኔን ጨምሮ አለባበስና ቁመና ያያየን የሰራዊቱ አባል የመሆን ምኞት ነበረን። እንደው በርሶ ህይወት ውስጥ ያጋጥሙ ይሆን? አጠቃላይ ይሄን አያይዘው። ይሄንን በእውነት እናገራለሁ። አንደኛ የተወለድኩበትም ጊዜ ሰዎች ከአርበኛነት ተመልሶ ብዙ ተፋልመው ከቀይ ወደ ቀያቸው የተመለሱበት ጊዜ ነው የተወለድኩ። የነሱ ወሬ ከሰማሁት እኔ በ33 ቢወለድም ከ4 ዓመት በኋላ ቁጭ ብሎ የሚያወጉትን እኛ ደግሞ በአባቶቻችን ስር ቁጭ ብለን እነሱ የምንሰማም አይመስላቸውም። እኛ በደንብ ግን ይሰማናል። ስለ አርበኛ ሲያወሩ እገሌ እንደዚህ ያደርግ እንደዚህ አድርጎ ለሀገሩ ወድቆ እንዲህ ሆኖ ሲሉ ያ ወደ መንፈስ ይገባል ምንም ነገሩን ሳናውቀው። ይሄ አርበኝነት የሚባለው ለሀገር መሞት የሚባለው አንዱ ከዚሁ ነው የቀመስኩት ከአባቴ ከሽማግሌዎቹ ዘምቶ ከተመለሱት ውስጥ። ሌላው ደግሞ በእኔ ትምህርት ቤት የገባው በ1945 ዓ.ም የ12 እድሜ ሆኖኝ
የገባሁት ትልቅ ሰው ሆኜ ማለት ነው። በዛን ጊዜ በሚገባበት ጊዜም አምቦ ቤተ መንግስት አለ። በአምቦ ቤተ መንግስት የክቡር ዘበኛ ቃኙ ሻለቃ ዘማች የኮሪያ ዘመቱ ሰዎች አካል ጉዳተኛ የሆኑት በአብዛኛው እዛ ነው ያሉት። እነዚህ በክራንች ነው የሚሄዱት። ያንን ዩኒፎርማቸውን ለብሰው ነው የሚሄዱት። በእግርም እግር የሌለው ያንን ተተኩሶ ልብሱን ለብሰው ቆቡን አድርጎ ያ አስፋልት መንገድ ነው ያንም ጣሊያን የሰራው። እሱ ላይ ጫማቸው ደግሞ ድምፅ ይሰጣል። ገኝ ብሎ ሲሄዱ ከትምህርት ቤት እንዲፈጀ ነው የምንመለከታቸው። ወደኋላ ታሪክ ሲሰማ እንደዛ ሄዶ እንዲቀመጡ ያደረጉት እነ ሜጀር ጀነራል ሙሉጌታ ቡሊ በዛን ጊዜ ወታደር ጡረታ የለውም። እነዚህ ሰዎች ወደ ኮሪያ ሲዘምቱ 100% ጤናቸው የተጠበቀ አካል ሙሉ ነበሩ። ሲመለሱ ደግሞ አካላቸው ጎሎ 30% 40% ሆኖ ተመለሱ። አሁን እነዚህ ለማስተዳደር በጣም ይቸግሩ ነበር። ጡረታ የለም፣ በጡረታ የለም። ወደ ሀገር ይህን ተመለስ ለማሰናበት በምን አድርጎ ይኖሩ? አንደኛ ቦታ ከያዙ የሰው ኃይል ደግሞ ይቀንስባቸዋል። የውጊያ ብቃት የክፍለ ጦሩ ውጊያ ብቃት ይቀንሳል። ስለተቸገሩ እነዚህ ሰዎች አምቦ ቁጭ ብሎ ለካ ጸጉር ማስተካከል እንዲለምዱ ምናምን እንዲተማሩ አደረጉና በሙያቸው ቤተመንግስት ውስጥ ይኖሩ። ቤተመንግስት ስል ግቢ ውስጥ ድንኳን ተተክሎላቸው እዛ ምግባቸውም እየተዘጋጀ ጸጉር ማስተካከል ጀመሩ። ወደኋላ ለካ ያደረጉት ሙያ እንዲማሩ የገቢ ምንጭ እንዲያገኙ አደረጓቸው ማለት ነው። እኛ እሱን ብቻ አይደለም ያን ይሄን አናውቀው መኮንን ከሆንኩ በኋላ ነው የሰማው። እኛ ግን የነሱ ብቃት የነሱ ወኔ ከዛ እግራቸው ነጥቶ አይናቸው ነጥቶ ተመልሶ ደግሞ እንደዚህ አይነት ሞራል አረማመዳቸው ሁኔታቸው ያስደስተኝ ነበር። እኔን መቼ ነው እንደዚህ እኔ ወታደር ገብቼ ለሀገሬ የማገለግለው የሚል በእናት በአባታችን ስር ሆነን ቁጭ ብለን የሰማሁት ደግሞ እያደግኩ 12 ዓመት ከሆንኩ በኋላ ደግሞ የበለጠ እያጠናከረኝ መጣ። ከዛ በኋላ ደግሞ በትምህርት ቤት ስለ ማጨው ጦርነት፣ ስለ አድዋ ጦርነት ታሪክ ያስተምሩናል። ሀገራችን እንዴት አድርጋ ያንን ነገር ጠላት እንዳሸነፈች፣ ስለ ግራኝ መሐመድ የ15 ዓመት የፈጀ ጦርነት ይነግሩናል። እነዚህ አንዳንድ ጊዜ ዲቤቲንግ ይደረጋል አርብ እና ይሄ ሁሉ እየተጨመረ ያ ስሜቴን እያሳደገ መጣ። አንዳንድ ጊዜ ማን ነው አሸናፊ መሪ ነው ወይስ መሳሪያ ነው የሚል ጭምር ይነሳል። በዚህ ይሄ ወደ ውትድርና እንዲገባ አደረገኝ። ከዛ ውለው አንድ አብረን ስንማር የነበረው አንዱ ሞቷል፣ አሁን በሕይወት አለ። የፖሊስ ሰራዊት ናቸው። ኮሎኔል ሩንዳሳ ብራቱ ይባላል አንዱ ደግሞ በመቶ አለቃን እንደዚህ ሞተዋል። አጉቾ ጅርሳ ይባላል። እነዚህ ሰዎች አጉቾ ጅርሳ ወደ ጦር ሰራዊት ነው የገባው፣ ሩንዳሳ ደግሞ ወደ ፖሊስ ነው የገባው። ግን ያንን የዩኒፎርማቸው ተለብሶ ምንም ብለው ደግሞ ሲመጡ እነሱም ልክ ሌላ ይመስላል። እቺ ነገር እኔም እንደነሱ መቼ ይሆናል የሚል ነበር። ከዛ በኋላ በአጋጣሚ በ1953 ዓ.ም ክረምት ላይ ለመጀመሪያ ጊዜ አዲስ አበባ ለማየት ይመጣል። ከዛ በፊት አዲስ አበባ እናላቁም። በ53 ሐምሌ ወር ውስጥ ያለውኝ የወባ መከላከያ ኤምባሲ ውስጥ የመቀጠር አንዳንድ እንትኖች ይለጠፋሉ። እሱን ማስታወቂያ ይመጣል። እሱን እየተፈተንኩ እያለ ጦር ሰራዊት ፈተና አለ ተባለ። ሮጥኩና ከዛ በኋላ ተመዘገብ ቁመና መጀመሪያ አዩ። በቁመና ምንም አለፍኩ ወደዛ አሉኝ። ከዛ በኋላ አለፍኩ ተመዘግቤ ለፈተና ትቀመጣለህ ተባለ። የፈተና ቀን አሁን ስንቀመጥ በሰራዊት ያገለገሉ ነበር ያገለገሉና በትምህርት ደግሞ 9ኛ ክፍል የደረሱ ከትምህርት ቤትም ደግሞ ከ9ኛ ወደ ላይ 9ኛን አልፎ ከዛ በላይ እስከ 12 ያሉትን ልጆችን የሚቀጣ ከወታደርም እንደዚሁ ነው። አንድ አይነት ፈተና ነው የሚሰጠን። በፐርሰንት ከትምህርት ቤት 70% ከውትድርና ደግሞ አገልግሎት ያለው ደግሞ 100% ሆኖ ትምህርት ገባን፣ ተፈተን። ከዛ በኋላ እንደተፈተን የሕክምና ምርመራ ተደረገልን። እሱንም ጨረስ፣ ፈተናም ተፈተን። አሁን ውጤታችን ሳናውቀው እኔ ወደ ትምህርት ቤት ተመለስ። ባይደር ወር አልፋቸዋል የሚል መጣ። ወደ 5 ሰዎች ነን ያለፍነው። ከነዛ ጋር አሁን ተመልሰን ቅዳሜ ገብተን ልብስ ተቀብለን እሑድ ውለን ሰኞ ትምህርታችን ጀመር። ሰኞ ምናልባት 1 ወይም 3 ይሆናል። ትምህርት ላይ እንዳለን የመንግስቱ ነዋይ ተደረገ። እኛ አሁን ከኛ በፊት የነበሩት 20ኛ ኮርስ ይባላል። እነሱ ትንሽ ትምህርቱን የተማሩ ስለሆነ ወደ ዘመቻ ቤተ መንግስት ለመከላከል በኮሎኔል ሰለሞን አይናለም በሚባሉ ሰዎች ተመርቶ ወደ አዲስ አበባ ሄደ። እኛ ደግሞ ምንም ነገር የተማርነውም ነገር የለም፣ ልብሱም አልተለወጠም እና እዛ ትምህርታችን ውሃ እየገፋን ከወንዝ አሁን ኤሌክትሪክ ምናምን ሁሉ ቆመ። ዳቦም እንቁላል የሚመጣልን ከላይ ነው፣ እሱም ቆሟል። አሁን ያለው የእንቁላል ክምችት ነው ያለው፣ ሌላ ነገር የለም። እሱን እየጠበስ እንቁላል ብቻ መብላት ጀመርን ለ3 ለ4 ቀን። እኛ ከካምፕ አልወጣንም። ያን ውሃ ስንገፋ ነበረው። ከኛ መካከል ግን ከውትድርና የመጡ ሰዎች ነቃ ያሉት እነሱን ጠመንጃ ተሰጣቸውና ጥበቃ አድርጉ ትምህርት ቤቱን አሉ።
እኛ እስከ ትምህርት ቤት መጣን ምንም እንትን የለ። እንደዚህ አይነት ነው ወደ ትምህርት ቤት ወደ ወታደራዊ ውትድርና የገባው። ወደ ወለታ ማለት ነው። ወደ ወለታ ለነገሩ ቀደም ሲል እንዳነሱት ነው በርካታ ምሳሌ የሚሆኑ የተወለዱበት አካባቢ ብዙ ጀግኖች አሉ። እነ ጄኔራል ጃጋማ ኬሎም አካባቢያችሁን ያሉ ይዘፈንላችሁ። እነ ጃጋማ ኬሎም እነ ታቦር ገመቹ የሚባሉ ብዙ ሰዎች አለ ግጥም አለ የሚዘፈንላቸው። እኔ አሁን ለርሳውን ለግጥም የማያዝም እንትን ችሎታዬን አይደለም እና ግን በእውነቱ ጥሩ በየሰርጉ ቤቱ በየበዓሉ ስለነሱ ነው የሚዘፈን። እስቲ የሆለታ ስልጠናዎትና አጠቃላይ ትምህርቱን እናንሳና ከምርቃቱ ጋር አያይዘን ደግሞ ወደ ሌሎቹ እናልፋለን። ሆለታ ትምህርት ቤት ስንገባ አዛዛችን መጀመሪያ ታደሰ መልኬ ሜጀር ጀነራል ሆኖ አሁን ህይወታቸው አልፏል። ከዛ ደግሞ ሌፍተናንት ጀነራል ኃይሌ ባይከዳኝ ጄኔራል ኃይሌ ባይከዳኝ እሳቸው ነበሩ የትምህርት ቤት አዛዣችን። በኋላ የሐረር አካዳሚ የመጀመሪያው ኢትዮጵያ አዛዥ ሆነ። ወደ መጨረሻ ደግሞ እሳቸው አስተርኮ ሊወጡ ጀነራል ስዩም ገብረጊዮርጊስ የሚባሉ ሲገቡ እኛ ጦር እንትን ከካዴት ምረቃት እየወጣ ነው የገባ ነው። ታኅሳስ 1 ቀን ነው 1953 ዓመተ ምህረት ከምረቃ የተመረቅነው የካቲት 1 ቀንና የካቲት 1 ቀን 1954 ዓመተ ምህረት ተመረቀ። ከግርማዊ ጃንሆይ ነው መጥቶ የመረቁን። ያንን የመረቃ ጊዜ አንድ አስናቂ አዳራሽ የሚባል በአጼ ምኒልክ ጊዜ የተሰራ ትልቅ አዳራሽ አለ። እዛ ውስጥ ድግስ ተደገሰ። እናንተም ጓደኞቹ የሴት ጓደኞች ካላችሁ ይዛችሁ ነው ነፃ ዳንስ እና ጭፈራ ዘመድም ቤተሰብ እህትም አባትም እናትም ብሎ ሰጡን። መጥቶ ይጋበዙ ብሎ ያለው ያመጣል። የከተማ ልጆች ያመጣሉ። እኛ ከበገጠር የመጣን ደግሞ ይሄን አለልንም ብቻችን ከመግባት በስተቀር የወጡ ሰዎች የተወሰኑ ካሉ 3-4 ሆነን ያንን በእንግድነት እንቀበላለን። ከዛ በኋላ ይሄንን ምረቃ እንደወጣን የ45 እንሆን መኮንኖች መቷን በመክትል መቶ አለቃ ተመርቀናል። ወደ 3ኛ አንበሳ ክፍለ ጦር ተመደብ። ያን ጊዜ የ3ኛ አንበሳ ክፍለ ጦር አዛዥ የነበሩት አማን አምዶ ሚካኤል ነበሩ። እሳቸው እነዚህ ሰዎች ወደ እኔ ከተመደቡ ደብረ ዘይት ገብተው ከአየር ወለድ የዝላይ ትምህርት ተምሮ ሰልጥነው ከዛም ኮማንዶ ተምሮ ወደ እኔ እንዲመጡ እንጂ እንደዚሁ እንዳለ መጥተው ወደ ጦር ሰራዊቱ ከሰራዊቱ ከመደበኛው ሰራዊት ጋር መቀላቀል የለባቸው ምን አቋም በዚሁ ያስፈቅዱልን። እኔ ሲገባ የሁለተኛ ዙር የአውሮፕላን ዝላይ አንድ ኮርስ ከኛ በፊት አለ። ሁለተኛ ኮርስ የኛ ነበር። ገባን 3 ወር ነው አየር ወለድ ተማር፣ 3 ወር ደግሞ የኮማንዶ ትምህርት ተማር። ይሄንን እንደተማር ኮማንዶ ትምህርት ደግሞ ልዩ ነው የምንማረው። የፍርሃት ማስለቀቂያ ይሄ ገመድ ገደላ ገደል ትሄዳለ። ውሃ ዋና አለ። በውሃ ዋና ለውም አንድ ችግር ገጥሞኛል። ከዛ በጃልባም ደግሞ አዋሳ ሄደን በአዋሳ ሐይቅም ላይ የ15 ቀን ልምምድ አደረግን። ቀንና ሌሊት እንሄዳለን። እንደገና ወስደውን ደግሞ ማምለጥና መሰወር የሚባል አለ። በጠላት ብንያዝ በጠላት ብንከበብ እንዴት አድርገን ከጠላት እጅ እንሰወራለን፣ እንዴት እናድርገን እናመልጣለን። ይሄ ትምህርት አለ። ወስዶ በማናውቀው ጨለማ ውስጥ አንድ ቦታ ይጥሉናል። ከዛ ኮምፓስ አለን። በኮምፓስ ይሰጡና በኮምፓስ እየተመራን እንደ ጠላት ሆኖ ደግሞ ገላጭ የሚባል ነባር ሰራዊት አለ። በየቦታ ጠብቆ ይዘናል። ከተያዝን እንገረፋለን። የምንገረፈው ደግሞ ምስጢር ለመጠየቅ መስጠት የማይገባ ነው። በዛን ጊዜ ስንገረፍ እናወጣለን። ፈተናችን ውጤት እናጣና ከዜሮ ነው የምንሰጠን እና እሱንም አምልጠን ለመግባት እንደ እድል አልተያዝኩም። አምልጬ የተወሰኑ 7 ሰዎች ይዤ ገባሁ። የባለገር ልጅ በመሆናችን ድፍረት አለ። ጫካን ጨለማ ውስጥ መሄድ። የከተማ ልጆች ደግሞ ያንን ደግሞ አይደፉ። በዚህ ጥሩ አጋጣሚ ነበረ። ይሄንን አደረጉ ይዤ ገባሁ። ከዛ ደግሞ የአየር ወለዱን ስንሰለጥን ይሄ የዝላይ አለ። ዝላውን ጨረስን። ዝላውን ጊዜ ንፋስ ነበረ። ግማሾቻችን ወስዶ እንጨት ላይ አዋሽ አርማ ነበር። መጨረሻ ላይ ጀነራል አማን ለማሳየት ብቃታችን ነገር በኃይለኛ ንፋስ ስለነበረ ግማሹ የሰው ቤት ውስጥ ገባ። ዘለው ቡና እየጠጡ መካከላቸው ወደቀ እና እንደዚህ ያለ ገለ። ከዛ መጨረሻ ላይ አንዱ ሐምሌ ነው። ሐምሌ 26 እንደዚህ ይሆናል። አሁን ወንዙን እስራኤሎች ናቸው አሰልጣኞቻችን። ወንዙ በጣም ኃይለኛ ነው። አንድ ማዶ ሆኖ በዚህ በኩል ገመድ ተልኮ በትልቅ ገመድ ግማሹ በመኪና እየተሳበ እዚህ ግንድ ላይ ታሰረ፣ እዛም ግንድ ታሰረና ጠንከር ያለ ገመድ ነው። ከዛ በኋላ ሰዎች እንዲሄዱ ለመጀመሪያ ትንሽ አምቦ ልጆች ውሃ ዋና ትሞክራላችሁ የሚላለ ደግሞ ትንሽ እንሞክራለን። መርዳሳ እስቲ እንግባሉኝ ናንሽ ያልኩና ብራቮ አሉ። እኔ ገባውን ያውን ገመድ ይዤ በእግሬ ስል ገመዱም ረገበ። ሁለተኛ ውሃው ደግሞ ከታች በኃይል እየመጣ ይሄን ግንድ ላይ የያዘ ይመጣል፣ ይጋልባል፣ ወደ ላይ ይወጣል፣ እንደገና ወደ ላይ ይመጣል። አሁን ከስር እየመታኝ ወገቤን እየመታኝ እኔ ላይ ደርሼን ረዘመብኝ። ምግብ ደግሞ አልበላንም። ምግብ ያልበላን ደግሞ ሆን ብሎ ነው ያገኘነው ነገር በልተን ለመኖር ችግር በስንት መከራ ብራቮ እያሉ ሰዎች ደግሞ ውሃ ዋና የሚችሉ ሰዎች ምናልባት ከወደኩ እኔን ገብቶ ለመያዝ እንዲሁ እንጂ በእውነቱ ያው ውሃ ማይፈቅድም ነበር። እንደምንም ብዬ ወጣሁኝ።
አቋረጥኩ። አይ ያደገኛ ነው ብሎ በእኔ ላይ ቆመ። ውሃ ተበጠልኩ አልኩት። እሱ ነው። ከዛ አየር ወለድንና አየር ወለድ ዝላይ አውሮፕላን ዝላይ የኮማንዶ ከጨረስን በኋላ ደግሞ ሀረር ወረን በ1954 ስንሄድ ነሐሴ ነው። ጃንሆይ ደግሞ ያን ጊዜ የፍልሰታ ጾም የሚያሳልፉት ድሬዳዋ ነው። ልክ እሳቸው እንደመጡ አንድ ትንሽ ቅልጥፍናም ቁመትም አለን ተብለን አንድ 6 ሰዎች ተመረጡ ለጃንሆይ እጀባ። ጃንሆይ ሄደን እዛ እያጀምናቸው የራሳቸው የክቡር ዘበኛ አጃቢ አለ። ይሄ ደግሞ ከ3ኛ ክፍለ ጦር እኛ ደግሞ ክቡር ዘበኛ እኔም ደግሞ ብሎ 3ኛ ክፍለ ጦር እኛም መድቧል። አንድ ኮሎኔልና አንድ ሻለቃ ደግሞ በኃላፊነት ኮሎኔሉ መጨረሻ ጄኔራል የሆኑ ጄኔራል ስዩም ገብረ ጊዮርጊስ ናቸው። እሳቸው የቡድን መሪ ሆኑ። አንድ ሻለቃ ደግሞ በከማመላለሻ ነው። ሻለቃ መንደፍረው ወልደ ትንሳኤ የሚባሉ ናቸው። እሳቸው ደግሞ የእሳቸው ምክትል ነው። የኛ ግን 6ታችንም ምክትል የመቶ አለቆች ከአየር ወለድ ከፓራ ኮማንዶ ሰልጥነን የመጣ ነው። ንቆች ነን። ያኔ የውሎ አበል 5 ይሰጠናል። ከቤተ መንግስትም ራቱ ይቀርብ እንላል። ግቢው እኛ ይቺን ነገር ወይም ካርታ ቁማር እንጫወታለን ወይም ደግሞ ከተማ ወጥተን ሰው ወደው በቀደቱ ለት የምትጠፋ እንደዚህ እያልን እሳቸው 16 ላይ ጾሙ አልቀ። ከዛ በኋላ ወጥቶ ወደ ጅጅጋ ሄዱ። እስከ ጅጅጋ ደግሞ አጅበን ሄን። ከዛ ሲመለሱ እሳቸው ሲሄዱ ወደ ዋናው ትምህርታችን ገባ። ዋና ትምህርታችን 5ኛ ኮማንዶ ሻለቃ የሚባል በጣም ልዩ ኮማንዶ ነው። በ3ኛ ክፍለ ጦር የታወቀ መቼ ኃይል ነው። የዚህ ጦር ውስጥ ተደልድለን ጦሩ የራሱን ስልጠና ይማራል። እኛ የራሳችን ስልጠና ልምምድ ሲሆን በፈረቃ እየተለማመን የተወሰነ ሰው የመቶ መሪ ይሆናል፣ የተወሰነ ደግሞ ሻምበል አዛዥ ይሆናል፣ የተወሰነ ደግሞ አንድ ደግሞ የሻለቃ አዛዥ ይሆናል፣ ስታፎች ይሆናሉ። በዚህ አንድ ልምምድ እንጨርሳለን። እንደገና ይለወጥና ሻለቃ አዛዥ የነበረው እንደገና መቶ አለቃ ሆኖ ወይም ደግሞ የቃኝ መቶ መሪ ሆኖ እንደገና እንደዚህ የፈረቃ እያደረግ ከኤረር የሚባል ወደ ጅጅጋ ስንሄድ ከተማ ወጣ ብለን ስንል ሜዳ ነው። ከዛ ልምምዳችን ጀመር። የክፍል ትምህርት ነው አማሬሳ የሚባል አማሬሳ ነው። 3 ወር ተምረን በቶሪና በተግባር መጨረሻ የመመረቂያ ልምምዳችን ከኤረር ጀመር ነው እስከ ጅጅጋ ገርባሳ ሀሮሬሳ መንገድ ድረስ 15 ቀን የፈጀ የቀንና የሌሊት እግር ጉዞ አለን። በሌሊቱ የሚሰራው እንቅልፍ የለም እና ደፈታ ነው ምን ይደረጋል። እና በእውነቱ ከአድካሚነቱ የተነሳ አንድ ቡድን ያለ ነው። ይሄን አንድ ሰውዬ በቀለማኛው ይባላል። አሁን ሞቷል። ከፊት ለፊታችን እያለ እንቅልፍ ያዘው። እሱ እንቅልፍ ይዞ መተኛ ሲጀምር እሱ ጋር የነበርነው ሰዎች አንዱ እሱ ላይ ያለ ወደ 6 የሚሆን እንቅልፍ ያዘ እና መንገድ ላይ ቀረ። አሁን መቆጣጠሪያ ዘዴ ያለ ከፊት ያለው ከኋላ ቁጥር ይላል። አሁን ከኋላ ቁጥር ሲል 130 ከሆነ 1 2 3 ብሎ 30 እዛ መድረስ 30 እሱ ካልደረሰ ሰው ተቆርጧል በመካከል ብሎ ጥሪ ያደርጋሉ። እና ፍተሻ ያደርጋሉ። ተቆረጠ። እኛ ጋር ስንመጣ እኛ ቆመን ተኝተናል። ተቋረጠ። ከፊት ያሉ ሮጦ ሲመጡ እኛ አንዱ ላይ እየተኛ ተኝተናል። ቆመን ከዛ ይሄ በእውነት ትልቅ ትዝታ ነው። አለም ልምምዱን ጨርሰን መጨረሻ ደግሞ ወደ ኤረር ስንመለስ ከ15 ቀን በኋላ ያኔ ደግሞ ጀነራል አበበ ገመዳ ነበሩ አዛዡም። እና በቃ ከብት ታርደው ጥሬ ስጋ ቀርቦልን ቢራ ቀርቦ የፋሽኮ ቪኖ የሚባል የፋሽኮ እሱ ቀርቦ እና ሙዚቀኞች መጥተው በደንብ አዝናንተውን ትምህርታችንን አስመረቁ። ከዛ በኋላ የመጨረሻ በማግስቱ ማለት ነው በ55 ነው ይሄ 55 ታይሳስ ላይ እኔ ቀብሪ ደረሰኝ 9ኛ እግረኛ ብርጌድ ይባላል። ያን ጊዜ እግረኛ ነበር። ኋላ መጨረሻ ላይ መከናል ነው። እዛ ሄድኩ። እዛ ተመደብኩ። እዛ ሲመደብ 4.2 ሞርተር የሚላል ከባድ ሞርተር ነው። ጥይቱም ትልቅ ነው። 4.2 ማለት በኢንች ያፈሙዙ ስፋት ዲያሜትር እሱ ነው። እዛ ተመድበን የቶክስ መምሪያ የሚባል አለ። ምን አለ ትምህርት አለው። ይሄ እንደ መርፈኛ ነው። አጀና ከመርፈኛ ትንሹ መሳሪያ አንድ አይነት ነው፣ ግን አሰራራቸው ትምህርታችን እዛ ያለን ያን ጊዜ የሶማሌ ነፃ አውጪ ወይም አማጽያ ሽፍቶች ይንቀሳቀሳሉ። የኔ ብርጌድ እኔ ሻለቃ አዛዥ 4.2 ሻምበል ተፈራ ባንጃው ይባላሉ። አርበኛ ናቸው። እሳቸው ታዘዙ ጦር መርቶ እዛ እንዲሄድ። እዛ ሲሄዱ በመካከል ለፈታ ውስጥ አደረጉ። ገቡና ሞቱ እሳቸው። እኔ ሲነርክን ቀራሁኝ። የዛ ምክትል መቶ አለቃ ሆነኝ። ባትሪ አዛዥ ሆነ ሰው ስለሌለ እዛ እንዳለው እና ደግሞ እንደገና የ56 እና 57 የሶማሌ ጦርነት ተከሰተ። በትምህርቱ ላይ ከአሜሪካን እንትን መጣልን። ባለ ሰንሰለት ታንክ ብረት ለበስ ታንክ አይደለም ብረት ለበስ ነው። ኤፒሲ ይባላል። ፐርሰናል ካሪየርን የሰው እንትን እሱ ሲመጣ እኔ እና የተወሰኑ ሰዎች ድሬዳዋ ተጠርተን በድሬዳዋ የታንክ መንዳት የመሳሪያ ላይ እሱ ላይ ያለ አንደኛ 50 ካሊበር
የሚባል መሳሪያ አለ፣ መትረየስ አለ፣ እነዚህን ቶክስ፣ እንደገና ሬዲዮ አለ። የሬዲዮ ትምህርት እንደ ወታደሮቹ ተማርኩ፣ መንዳቱንም ተማርኩ። ከዛ በኋላ ትምህርቱን ከጨረስኩ በኋላ እንደገና ደግሞ የኛ ሻምበል አራተኛ ቃኝ ሻምበል ነበረ ይባላል። መጨረሻ ላይ ግን ሰራዊት አጓጓዥ ሻምበል ተባለ። ያ አራተኛ ቃኝ ነበረው። አራተኛ ቃኝ የተባለው የአራተኛ ክፍለ ጦር፣ ሶስተኛ ቃኝ አለው አንደኛ አንበሳ ክፍለ ጦር የራሱ። ይሄ አራተኛ ቃኝ መቼ ነው የሄደው? የጃንሆይ መፈንቅለ መንግስት በተደረገ ሶማሌ ወሰን አልፋ ሀገራችን ለማያዝ ገብታ ነበር በዳኖት። በዛ እንግዲህ እርዳታ ሄዶ እዛ ይቀራል። እሱም ወደ ሰራዊት አጓጓዥ ስለወጡ ይሄ ጦር አልተማረም። እዛ ውስጥ አለን 5 መኮንኖች ነን። አዛዣችን የነ ፕሬዚደንት መንግስቱ ኮርስ የሆነ አሰፋ ተሰማ ይባላል። እሱ አዛዣችን ነው። ምክትሉም አሁንም አንድ ኮርስ ናቸው። ኮሎኔል ዘርኦም ገብረ ሚካኤል ይባላል። አሁንም በሕይወት አለ እሱ። ቀጥሎ ደግሞ ሌሎች 3 መኮንኖች እኔና የኔ ኮርስ ደግሞ አለ ብዙን ኃይል ይባላል። አንዱ ደግሞ ከና በታች 100 አለቃ ቤቤ ይባላል። 5 ነን። ኋላ ይሄ ጦር ትምህርት የለውም። ብንጽፈው ደብዳቤ ለማስተማር እንጠይቅ ነበረ። በደብዳቤ ነዳጅ ይሄን ያህል ይፈቀድልን፣ ጥይት ይፈቀድልን፣ የጽህፈት መሳሪያ ይፈቀድልን፣ የለና መኪና ለታንኩሮቹ ደግሞ ነዳጅ ነዘግ ማለት ዘይት ይሄ ይፈቀድ ለሬዲዮ ደግሞ የሬዲዮ ባትሪ ይፈቀድልና ስልጠና እናካሄዳለን። ለ6 ወር እንጽፋለን። መልስ የለው። ኋላ ብዙ ጊዜ ሞከር ነው። ኋላ ጀነራል አበበ ልዩ ክፍሎችን ይጎበኛሉ ተብሎ እንትን ደረሰን ፕሮግራም። አጋጣሚ እኔ አሁን ትምህርት መኮንን ነኝ። ስለ ኤፒሲም የተማርኩት እኔ ነኝ። እኔን ሰውዬ የማሳምንበት ዘዴ መፍጠር አለብኛል። ተናግሬ ድሮ አማርኛ እንደዚህ አልችልም፣ ለማሳመን አልችልም። ግን ዘዴ ፈጠርኩ። ዘዴ የፈጠርኩት ምንድነው? ወታደሩ ተመድቦ ትምህርት ያልተማረ ያለ እዚህ ሹፌር ነው ተብሎ ተመድበዋል። ግን ትምህርቱን አልወሰደም። አንዱ ቦታ ደግሞ ወታደሩም የለም ትምህርቱም የለም። ያ ወታደር የሌለበትን እንጨት አዘጋጀውና እንጨቱን ተከልኩና ከሰው ጋር እና ትምህርት ያልተማርኩም በቦታም አልተቀጠርኩም። ስለዚህ እኔ ነኝ ያለሁት እንጨቱ። እንደገና ሰውየው ላይ ደግሞ ወረቀት እኔ የታንክ አዛዥ ነኝ ግን ስለ ታንክ ምንነቱን አላውቁም አልተማርኩም ይላል። አንዱ ተኳሽ ነኝ ስለ ትኩስና አላልተማርኩም ይላል። አዩ መጨረሻ ላይ ደግሞ ነዳጅ፣ ጥይት፣ የጽህፈት መሳሪያ ይሄ ሁሉ ስለሌለ ትምህርቱ አይሰጥም ተምለ ያለመማር አለውኝ ግን ስለ መሳሪያ አላውቁም ይላል። ወረቀት ምንድነው የምትፈልጉን አሉ። የፈለግናቸውን ስናቀር ወደ ፈቀዱ ይለቱለ። ከዛ ትምህርት ጀምሩ አሉ። እኛ ትምህርት ጀመርን። ለ6 ወር ከታይሳስ በኋላ ነው ትምህርቱን የጀመርነው። ያንን ነገር አሁን እየተማረ የለም መኮንን ከኔ በስተቀር እዛ ውስጥ። መኮንኖች ግን 4 አሉ። ሌላ አዛዡም አለ፣ ስታፎቹ አለ። እኔ ማስተማር ጀመርኩ ባለኝ ብቻዬን እና የበታች ሹምቶች ደግሞ ረዳት አስተማሪ እያደረግኳቸው ትምህርቱን ጀመር ጨረስና መጨረሻ ላይ ወደ ሐምሌ 23 ቀን ነው 59 ዓመተ ምህረት እና ለምርቃት አበበ ገመዳን ጠራ። ምክንያቱ ያንን አይቶ የፈቀዱት ሰው አሁን ደግሞ ተመርቀው ሁኔታውን ለማየት ይፈልጋል። ከዛ በፊት ጀነራል ከፈለኝ ይብዛ የሚባሉ አሉ። ያን ጊዜ የትምህርትና የዘመቻ መኮንን ነው ለ3ኛ ክፍለ ጦር። እሳቸውን ይህን ትምህርት በቅርብ ተከታተል ብሎታል። ያኔ እሳቸው ሻለቃ ነበሩ። ወዲያው ኮሌተር ኮሎኔል ሆኑ። እኛ ትምህርታችን ስንጨርስ እሳቸው ተጣርቶ ሐረር እንደራሴ ደጃማሽ ወድቅ ነው ወልደ አማኑኤል እሳቸው በቦታ ተገኙ። የፖሊስ አዛዥ በቦታ ተገኙ። የ3ኛ ክፍለ ጦር አዛዣችን በቦታ ተገኙ። ያንን ገለጻ ሲመጡ 4 ቦታ የተለያየ ገለጻ ተደረገላቸው። በጣም ደስ አላቸው። ከዛ ለነዚህ ማለት ሰዎች እንደየማዕረጋቸው የበታሹም ነበረ የ10 አለቃ ነበረ 50 አለቃ ወታደራዊ 10 አለቃ ምክትል 10 አለቃ እያሉ ሾሙ። እኛም ደስ አለ። እሳቸው መርቆ ሄዱ። ልክ በሳምንቱ ደግሞ የሐረር መስፍን ወሰን ሰገድ የልዑል መኮንን እሱ ደግሞ የሐረር መስፍን ስለነበሩ እንደራስ ደጃች አፈወርቅ ናቸው መጡ። ምን አለ አዲስ ነገር ስል ይሄንን ይነገራቸው እኔ ማየት አለብኝ አለ። ጓጓና እሺ ተባለ። ቅዳሜ እንደገና በ30 ደግሞ ለሱ አሳየን። በ3 ለሳቸው ታይቷል። በሳምንቱ ስናሳይ እሱም ደስ አለው። እኔ ጀነራል አበበ በሰጡት ማዕረግ ላይ አንዳንድ ጨምሬላቸዋል አለ። በሳምንቱ አንዳንድ ተጨምረላቸው። ከዛ በኋላ ደግሞ ይሄ ደግሞ እኔ እኮ እንደ አያቱ ማለት አፄ ኃይለ ሥላሴ እንዲህ አይቼ ደስ ብሎኝ የ3ኛ ክፍለ ጦር አካል ታንከኛ እንደዚህ ተምሮ እኔም ጀነራል አበበ አንዳንድ ማዕረግ ሱሞ ነበር እኔ በሱ ላይ ጨምሬ ሾምኳቸው ይላል። እሳቸው ይቆጡና አንተ ደግሞ መከላከያ ውስጥ ምን አገባ ምን ይመለከታል ያሉት አሉ። ለምን ጉንኝነት ከፈጠረ ለእሳቸው አስጊ ይሆናል እና ሁለተኛ እንዳትደግም ጥሩ ነው አሉና በዚህ ማስጠንቀቅ አደረጉ አሉ ሲነግሩን። ከዛ እሳቸው ደግሞ ፍልሰታ ጾም አልቆ መጨረሻ ላይ ይህን ጦር እኔ ማየት አለብኝ አሉ። ለሶስተኛ ግን አሁን ለሶስተኛ የፍልሰታ ጾም በ16 ያል እሳቸው ሐረር ላይ ያሉትን ላሉት ሞካን መሳፍንት ግብር ያገባል። በዛ መጥቶ ሲያዩን እንደገና አስደሰቷቸው እነዚህ ልጆች እና የማጫው ጦርነት ጊዜ መጥፎ ዲሲፕሊን ያለ ወታደርና ዲሲፕሊን ያለ ወታደር የሁለቱን የሚያዛዛንስር እንደ ድራማ ተዘጋጅቶ ነበር። እኛም እኮ እንደዚህ ነበር። ዝራፋ የሚያካሄድ ጥቅማ ጥቅም የሚለቅም ሰው ፈንጂ ፈንድቶ እጁን ይቆርጣል ወይም ያ የተወሰደበት ሰውዬ ጠላት ሆኖ በጥይት ይመታዋል። ይሄን አሳየን። ጥሩ አሉ። ጀነራል አበበ ይሄን ነገር በደንብ አድርገው ለሰራዊት አስተምራሉ። ከዛ በኋላ እሳቸው
ጠየቋቸው። ሁሉንም ጠይቀው ይሄ ሰራዊት ያለው የሰው ኃይል ወደ 150 በላይ ነን፣ ከኛ ሀገር ቤተ መንግስታችን ገብቶ ምሳ አብረን እንበላሉና ፈቀደ። ኋላ ተራሩተን ከየትም ያለው ከዘብ ያለው ተለውጠው ከሳቸው ጋር ወደ 145 ሰዎች የምንሆን ነው የምሳ ግብዣ ተደረገ። አንድ ይሄ ነው ያን ትምህርት ከወሰድኩ በኋላ ማለት ነው። ምን ሆነ አንድ ነገር ለነገር ይሄንን ጀነራል አበበ ተጠቀሙ በዚህ ገለጻና የጃንሆይ ደግሞ በዚህ መረካት ግርማዊ ሆይ እኔ እኮ ወደ 56 የሚሆኑ ብረት ለበሶች አሉ፣ ሰውንም አስተምሬ ያለው ግን ሶማሌ ስንት ሜካናይዝድ በክፍለ ጦርና በብርጌድ ሲኖራት እኛ እኮ የአንድ ሻለቃ ሜካናይዝድ የለንም። ስለዚህ ጃንሆይ ይሄ ተጨምሮ ሜካናይዝድ ብርጌድ ጅጅጋ ያለው 10ኛ ሜካናይዝድ ለዚህ ሁኔታ ዝግጁ ነው፣ ለማስተማርም ለምንትን ለማድረግም ቢፈቀድልን አሉ። ይመስለኛል ያኔ ሜጀር ጀነራል ነጋ ተገኝ ይመስለኛል የዛ ብርጌድ እዛ ኋላ እሳቸውም ደስ አላቸውና የሶማሌም ሁኔታ ያውቃሉ፣ ያው መረጃ ይደርሳቸዋል። ጥሩ አላቸውና ድሮ ባጀት ከየት እናመጣለን ገንዘብ ከየት እናመጣለን ብለው የሚከራከሯቸው ይልማ ደረሳ አጠገባቸዋል። ዞር አሉና ይልማ ምን ትላለህ? ገንዘብ ሚኒስትር ነበር ይልማ ደረሳ። ግርማዊ ጃንሆይ የጦርማ ካልተማረ ምን ዋጋ አለው ይላል። በቃ ትእዛዝ ሰጥቶ ለመከላከያ ሚኒስቴሩ ይሄ ጦር በደንብ ተጠንቶ ባለሙያዎች እስራኤሎች ተካፍለው አንድ ሜካናይዝድ ክፍለ ጦር እናቋቁም ይላል። ይሄ በ59 መሆን አሴ ነው አልቋል። 60 ዓመተ ምህረት ነው። ከዛ በኋላ ተጠናና 61 ላይ ሜካናይዝድ ተቋቋመ። ሜካናይዝድ ሲቋቋም እኔ ያንን ለአንድ ሻለቃ የተመደበውን 36 ብረት ለበስ ይዤ ለ10ኛ ሜካናይዝድ ብርጌድ 9ኛ ነብሮ ሻለቃ ለሚለው የዘመቻ መኮንን ነው የዘመቻና የትምህርት እዛ ተመደበ። የሚገርም ታሪክ ነው። እንደው ጌታዬ ከዚህ ጋር ያይዤ ላነሳ የፈለኩት የማስታወስ ብቃቶት የሚገርም ነው። ከዛ ውጭም ደግሞ እንደው ታሪካዊነቱ አሁን በመግቢያዬ ላይ የነገሩኝ ጠላት ከሀገር ሲባረር ነው እርሱ የተወለዱት። በጣም ታሪካዊ አጋጣሚ ነው። ከዛ በኋላ ለመጀመሪያ ጊዜ እንግዲህ ወደ ሆለታ ሲገቡ ደግሞ በኢትዮጵያ ውስጥ ትልቅ ታሪክ የተፈጠረበት የመፈንቅለ መንግስት የነጀነያ መንግስቱ ንዋይ ታህሳስ 53 ነው የገቡት። ከዚህ በኋላ ደግሞ እንደገና ወደ መጀመሪያ ተመርቀው ወደ 3ኛ ክፍለ ጦር ሲሄዱ ደግሞ ብዙ ተያያዥ ታሪኮች የነበሩበት ዘመን ነው፣ እናነሳዋለን። ከዚሁ ከሐረርጌ ሳንወጣ አንድ ነገር ላንሳ። ኢትዮጵያ ከሶማሊያ ጋር ውጊያ እንደነበር 53 ውጊያ እንደነበር እናውቃለን። እና በዛ ወቅት ደግሞ ጀነራል አማን አምዶም ትልቅ አስተዋጽኦ አድርገዋል በውጊያው ይባላል። እንዲያውም ያኔ የተሰጣቸው ስም ነው ኮዳት ራሱ። ያ ጦርነት ጌታ ይደርሰውበታል ወይንስ በታሪክ የሚያውቁት ነገር አለ? ምክንያቱም ከተመረቁ በኋላ ወደዛ ግንባር ስለሄዱ ብዬ ነው። የ53ቱ ልክ የታይሳስ ግርግር እንደተፈጠረ እነሱም ያኔ ነጻነታቸውን በ52 ነው ተወጡ ነጻ ይወጡ። ይሄ ደግሞ በ53 ነው፣ አንድ ዓመታቸው ነው። እቺን አጋጣሚ አድርገው ዳኖት በሚባለው አቅጣጫ ድንበራችን ገብተው ውጊያ ከፍተው አንድ ተነጣይ ሻምበል ጉዳት አደረሱ። ያኔ የጀነራል አማን ናቸው። ጀነራል አማን ወዲያው ሰራዊታቸው ዝግጁ ነው፣ በየጊዜው ጦራቸውን ይጎበኛሉ፣ ያያሉ፣ አዘዙ። እሳቸው ያዘዙትን ሰራዊቱ ደግሞ ይሟሟታል እንጂ ተግባራዊ ያደርጋል። ያንን የገባውን የሶማሌ ሰራዊት ገብቶ ድርራሻቸውን አጠፉና ከወሰላቸው አጠፉ። ከዛ ወደ ውስጥ አትግቡ ብሎ ተከለከሉ። ያን ጊዜ የአፍሪካ ህብረት አልተቋቋመም፣ ገና ነው፣ አልተጀመረም። ያ የመጀመሪያው ነው። ነገሩ ትንሽ ነው። መኮንኖች ሰው በእኛ በኩልም ሞተዋል፣ በእነሱ በኩልም ሞተዋል። ግን የመጀመሪያ የእኛን ድንበር ጥሶ መግባትና ወረራ የሞከሩት በዛን ጊዜ ለምን ጃንሆይ ከስልጣን እነዚህ የመንግስቱ መጀመርና የተረጋጋ መንግስት የለም አጋጣሚ እንጠቀም ብሎ ቶክስ የከፈቱበት ወረራ የጀመሩ። ሁለተኛው የአፍሪካ ህብረት አንድነት ከተቋቋመ በኋላ ነው 56 እና 57 እና በ56 ነው በደንብ አንቅዶ በቶጎ ጫሌና በነጓ በኩል ድንበር አልፎ መጥተው ከፍተኛ ሰራዊታችን አሁንም ረግጦ ያስወጣቸው ጊዜ ነው። እኔ በዛን ጊዜ አሳሳ ደረጃ 56 እና ተተኩሶብኛል። ከድንገት ነው የተተኮሰው፣ ጉዳትም አልደረሰብንም። እኔ ግን ለጊዜው ያ ሁሉ ትምህርት ደምሬ በዛ ተኩስ ደነገጡ እና የማደርገው ነገር ጠፍተው ቀጥ ብዬ ሲቆም የኔ 50 አለቃ አርበኛ የነበረው 50 አለቃ ደረስ ይባላል። በጣም ጠንካራና ኮስታራ ሰው ናቸው። ጌታዬ ተኛ አሉኝ። እኔ ተኛሁኝ። ከዛ በኋላ እሳቸው ደግሞ አንደኛ ጓድ፣ ሁለተኛ ጓድ አይ ምናምን ብለው ሲመሩ አየሁና እኔ ከእንቅልፍ እንደሚነቃ ሰው ነቃው። ከዛ በኋላ ኃላፊነቱን ወሰድኩና መምራት ጀመርኩ። ግን የመጀመሪያው ዕለት በጣም ይገርማል። ብዙ ልምምድ ተኩስ ወደ እኔ ጥይት ሳይተኮስ ወደዛ እየተተኮሰ በሚደረግበት ጊዜ ብዙ ልምምድ ወስዳል። ሁለተኛው ተኩስ ግን ጠላት ውስጥ ገብተን ጥይት ወደ እኛ መተኮስ ጀመር። ግን ደንግጬ የማደርገው ነገር አላደርም። ይሄ አረሳው የሚገርም ነው። ስለዚህ ያንን ነገር ከ50 አለቃው ነው 50 አለቃው ብዙ አርበኝነት ስራ የሰራ ሰው ነው። እርምጃ ወሰደ። ይሄን አለ። እኔ ከዛ በኋላ ነው ከ50 አለቃው አመራሩን ተቀብዬ ጦር መምራት የጀመርኩት። ይሄም እኮ ታሪካዊ አጋጣሚ ነው ጌታዬ። እንግዲህ በ1956 በተደረገው ነገር ተሳትፎ ነበረው ነበረኛ። ይሄን ያለ የጎላ ጦርነቱ ውስጥ ገብቼ ተዋጋው የሚለው ነገር
አይደለም ግን ተሳትፎ ነበር። ስለዚህ በታሪካዊ ሂደቶች ክስተቶች ሁሉ የርሶ ተሳትፎ አለ። እስከ መጨረሻው እንቀጥላለን። የ61ዱን እንግዲህ ጀምረናል። የሜካናይዝድ መቋቋም 57 ከዛ በኋላ 61 የሜካናይዝዱ መቋቋም የመጀመሪያ ውጊያው ሌሎች ተያያዥ ጉዳዮችስ ከየት ጀመሩ? ምን ይሄ የ56ቱ እንዳለ ሆኖ 56ቱ እንዳለ ነው። 62 ደግሞ አሁን ሜካናይዝድ ክፍለ ጦሮች ተቋቁመዋል። የ10ኛ ሜካናይዝድ ተቋቋመ በ61 ሚያዝያ ተጀምሮ እስከ 64 እስራኤሎች እያሰለጠኑ ጥሩ የሆነ አንድ ሜካናይዝድ ብርጌድ። ይሄ ተዋጊ 3 ሻለቆች አሉ። ከእግረኛ ውስጥ አንዱ 9ኛ ነብሮ ሜካናይዝድ ሻለቃ የሚባል ነው። እኛ አንድ ታንክ ሻለቃና 3 ሜካናይዝድ ሻለቃ አለ። ሌላው ደግሞ ጀነራል አበበ ገብረየስ ያኔ እሳቸው ሌተናንት ኮሎኔል ነው፣ በእሳቸው አዛዥነት። ታንከኛ ደግሞ የ3ኛ ታንክ 3 ታንክ ሻለቃ አለው፣ አንድ ሜካናይዝድ አለው። እሳቸው ደግሞ አይተነው በላይ በእሳቸው የሚመራ የተቋቋመ ነው። 3ኛ ደግሞ 33ኛ ሞተራይዝድ ሻለቃ። ሞተራይዝድ ማለት በተሽከርካሪ ብቻ በመኪና 100% ተንቀሳቃሽ የሆነ አንድ ጊዜ መኪና አለው። አንድ ነገር ሲታዘዝ በዛት መኪና ተነስቶ ያለምንም ምክንያት ወደ ታዘዘበት ይሄዳል። ሌሎቹ በታንክና በብረት ለበስ። ይሄ ደግሞ በታንክ እሱ ሞተራይዝድ ሻለቃ ይባላል። የሱ ሻለቃ ዛ የመጀመሪያ የነበሩ ደግሞ ሜጀር ጄኔራል ከፍለኝ ቢዛ ነው። ከዛ ደግሞ እርግጥ ኮሎኔል አለሙ ጥበቡ አዛዥ ሆነዋል። መጨረሻ ደግሞ ወደ ታንከኝነት ሲለወጥ ደግሞ እሱ ኋላ እንመጣለን። እኔ አዛዥ ሆኛለሁ ለዛ ሻለቃ በ69 ማለት ነው። እና እንደዚህ ነው። ያኛው ይሄ ሜካናይዝዱ ሲሆን የመጀመሪያ የሜካናይዝድ ብርጌድ አዛዥ ብርጌድ ጄኔራል ግርማ ገብረ አምላክ ነበሩ። በሳቸው በኩል መጀመሪያ ግን ይልማ አለሙ ነበሩ። ብርጌድ ጄኔራል ይልማ አለሙ ነበሩ። እሳቸውም ብዙ አልቆዩም። እንገብረ ወልደ አምላክ እሳቸው አዛዥ ሆኑ። ከዛ ጄኔራል ጌታቸው ናደው መጡ። በጄኔራል ጌታቸው ናደው ያኔ ብርጌድ ጄኔራል አልሆኑም፣ በኮሎኔል ነበሩ። በዛ ሜጀር ጄኔራል አለ ጊዮርጊስ ሀብተማርያም በኋላ መከላከያ ሚኒስትር ነበሩ። እሳቸው ደግሞ ያኔ ምክትል ነበሩ። እሳቸው ለጌታቸው ናደው በጣም ጥሩ ትምህርት ነው የተማሩ። ምክንያቱም ጌታቸው ናደው በትምህርት በጣም አየር ወለድ አዛዥ ነው። በእውነት የትምህርት እንትኑ በደንብ ፍላጎታቸውን ቁጥጥሩ በጣም ጠንካራ ነበር። ጠንካራ ሰው ናቸው። እና ይሄንን ስናደርግ መጨረሻ ግርማዊ ጃንሆይ የአንድ ሜካናይዝድ ብርጌድ የማጥቃት ልምድ ትጥቁንና ውጊያውን አዘጋጁና እሳቸው ጎበኛሉ ተባለ። በጣም ብዙ ደክመን አዘጋጀን። መጨረሻ ላይ ሳይመጡ እሳቸው ቀሩ። የሀገር መከላከያ ሚኒስቴሩ ሌፍተናንት ጀነራል ከበደ ገብሬ መጥቶ አዩ እና በጣም ነው የተደነቁት። የአንድ ሜካናይዝድ ጥሩ አስተማማኝ ነበር እና የ10ኛ ሜካናይዝድ ብርጌድ በደንብ የሰለጠነ በደንብ የተዘጋጀ ጦር ነበር። ይሄ ማለት 3ቱም ሻለቃዎች። ከዛ ውጪ ደግሞ ድጋፍ ሰጪ ሻለቃ ይባላል 4ኛው ማለት ነው። ይሄ ደግሞ የብርጌዱ ጠቅላይ ሰፈር ውስጥ የሚገኝ ድጋፍ ሰጪ ሻለቃ ማለት ለማንኛውም የሚያስፈልገውን ሎጂስቲክስ ማቅረብ የሚችል የሙያት የቴክኒክ ሰዎች፣ ሹፌሮች፣ ቀለብ የሚያገርፉ መሳሪያ ሲበላሽ ሄዶ የሚጠግኑ በጦር ሜዳ በደንብ የተዘጋጁ ናቸው። የዛ ሻለቃ አዛዥ በዛን ጊዜ ደግሞ ፕሬዚዳንት የሆኑት መንግስቱ ኃይለማርያም የዛ የሎጂስቲክስ ኦፊሰርም ነው። የዚህ ሻለቃም አዛዥ ነው። እርግጥ ቀጥታ ደግሞ ሻለቃ አዛዡ አለ። በበላይነት ግን እሳቸው ይሄን ሻለቃ ይቆጣጠሩታል። አሰፋ ማን ነው የሚባሉ እሳቸው አሁን በህይወት የለም። ሻለቃ አዛዡ እሳቸው ነበሩ። የሚገርመው ነገር 10ኛ ሜካናይዝድ ከኮሎኔል መንግስቱ ጋር በተያያዘ መጀመሪያ ላይ ያነሳናቸው አዛዥ እናንተ የጦር ትምህርት ቤት አዛዥ የነበሩት ኃይሌ ባይከዳኝ በኋላ ላይ በቅጣት ልከዋቸው ነበር ኮሎኔል መንግስቱን ከትምህርት ጋር በተያያዘ ለምን ትምህርት አልማርም እንዴት ይከለክሉኛል ሲሏቸው በቅጣት ወደ ጅጅጋ ወደዛ ብርጌድ ልከዋቸው ነበር። በኋላ ላይ ተመልሰው መጥተዋል። ሌሎች ተያያዥ ጉዳዮችን እና ሳለን በተቋቋመው የሜካናይዝድ ክፍል ውስጥ የነበረውትን አስተዋጽኦና ተሳትፎ ጀምረን ያቆምነው ይህንኑ ተሳትፎት የድረስ ሄደ የሚለውን እናንሳና ከዛ በኋላ በተለያዩ የሰራዊቱ ክፍሎች ያደረጉትን አስተዋጽኦ እንቃኛለን። ወደዚሁ እንለፍ። የዚህ የ9ኛ ነብሮ ሜካናይዝድ ሻለቃ የዘመቻና የትምህርት መኮንን ሆኜ ኦልሞስት ወደ 6 ዓመት የሚፈጅ ጊዜ ነው የሰራሁት። በዚህን ጊዜ የእስራኤሎች ነበሩ። በመካከል አቋርጦ በአረቦች መካከል በነበረው በ6ቱ የቀን ጦርነት እንዲወጡ ተደረገ። ከዛ በእኛ መኮንኖች ስልጠናው ይካሄድ ነበር። ጥሩ ተሳትፎ ነበረኝ። ለዚህም ጀነራል አበበ ገብረየስ የተፋጠነ የማዕረግ እድገት እንዲሰጠኝም ጠይቆ ነበር ባይሰጠኝ። ከዛ ይህንን ጥሩ ትምህርት ነው ያስገኘው። ከዛ በኋላ ነው ወደ እንትንነቱ ወደ 7ኛ ሻለቃ የዘመቻና የትምህርት መኮንን ሄጄ ለነሱ እንዲማር ያደረጉን የኔን ጥንካሬ እዛ ስለተረዱት ነው። ኮሎኔል ሰርጽ መንደፍረው እኔን ጥያቄ ያቀረቡት
እሱንም አሁን በነገርኩ በዘዴ አስተማርኩ። ከዛ በኋላ ወደ ሐረር ወደ ሆሎታ ምን ትሰራለህ አንተ እዚህ ከምትሆን ገነት ጦር ትምህርት ቤት ብትሄድ እዛ ያለው እጩ መኮንኖችን በማስተማር ብዙ መኮንኖችን ታፈራለህ። ምንድነው መርዳታ ለዚህ የሚሆነው ሌላ ሰው አድርጉ ብሎ እኔ ወደዛ እንዲዛወር ተደረገ። ወደ ገነት ጦር ትምህርት ቤት መጣሁ። ልክ ገነት ጦር ትምህርት ቤት መጣሁ። የኮሎኔል ጸጋይ ይመር ይባላሉ። እዚህ ዲሲ ነው ያሉት። አልተገናኘንም። በሽተኛ ሆኖ አላሉ። የእሳቸው ረዳት ሆንኩ እና የእሳቸው የስታፍ ሆኜ የትምህርትን መምሪያ ኃላፊ ሆኜ አስተምራለሁ፣ ፕሮግራም አዘጋጃለሁ፣ አገናኛለሁ። በአጋጣሚ ማዕረግ ሲሰጥ ለሁላችንም ማዕረጉ ያልፈኛል። እሳቸው ተጨነቁ። እንደ ልጅ ማዕረግ እንዴት ያጣል ይሉኛል። ኋላ እኔ ግድ የለውትም ማዕረግ አላጣም፣ አንድ ስህተት ይኖራል አልኳቸው። ይዞኝ ወደ መምሪያ ሄዱ። ስም ዝርዝሬንም አሁን አጡ። ምናልባት እኔ 3ኛ ክፍለ ጦር ስለሆነ የኔ ስም ዝርዝሩ እኮ ወደዛ አልፎ ይሆናል እና እሱም ቢመለከቱ የመምሪያ መኮንኖቿ ግልብጥ አድርገው ሲያገኙ ሻለቅነቴን አግኝቻለሁ። እዛ ውስጥ ነው። እዛ ያለና በጣም ደስ የሚል በህይወቴ በመካከል ሚያዝያ 9 ቀን 1967 ዓ.ም የተወሰኑ መኮንኖችና ባለማዕረጎችን ከሆሎታ ከገነት ጦር ትምህርት ቤት ወደ 20 የሚሄዱትን ይዤ ወደ ፊቼ እንዲሄድ ከፊቼ ደግሞ 500 ምናምን የሚሆኑትን ምልምል ወታደሮች በሻለቃ ደረጃ ተቋቁሞ እነሱን ይዤ ወደ ጎጃም እንዲሄድ ታዘዝኩ። ከዛ በዛውኑ ቀን ይዤ ፊቼ ገባሁኝ። ሌሊቱን ሳድራጅ ቆየሁኝ። እኩለ ሌሊት ሲሆን የኮሎኔል ፍቅሩ ወልደ ትንሳኤ የምድር ጦር ኤታማዦር ነው መርዳሳ አሁን ፍኖተ ሰላም ላይ እና ደርግ አባሎችና ኤክስፐርቶች የክፍለ ሀገሩ ዋና አስተዳዳሪ ጓድ ወርቅነህ መንገሻ እና እዛ ያሉ ሰዎች ሁሉ በደፈጣ ውስጥ ሆነው ሊደመሰሱ ነው፣ ፈጥነ ድረስላቸው አሉኝ። ያን ጦር ተነስቼ ይዤ እወጣለሁ። ኢዲዩ ነው ደምሳሹ ኢዲዩ ነው። በመሬት አዋጅ ምክንያት መሬት የካቲት ታወጀ። ይሄ ሚያዝያ ነው። በዛን ጊዜ አደጋ እየጣሉ የፖሊስ ጣቢያን መሳሪያ ወስደዋል። ከግምጃ ገንዘብም ሰብስበዋል። ህዝቡን ደግሞ በጥብጧል። ከዛ በኋላ እሺ ብዬ ጦሩን እየሄድ ፍኖት ማንም ትሄዳለሁ ወደ ጓጽዮን። በዛ መስመር እጅ አላውቀውም። ጓጽዮን ሲደርስ እስቲ የሽልብታ ቦታ ማለት እረፍት ማለት ሽልብታ ቦታ እናደርግና ሰራዊቱ ቦታ ይጸዳዳ ትንሽ እንቆያልኩና አስወረድኳቸው አሉና ሲል ሰዎችን አለ ጉብ ቁጭ ብሎ ምንድናቸው እነዚህ ሰዎች? ወደ ንጋት ወደ 10 ሰዓት አካባቢ ሰዎች አንድ ሁለት አገኘውና ወደ እኔ የጠራው ምን እያደረጋችሁ ነው አልኩት። ምስቶቻችን ወንዝ ውሃ ለመቅዳት ቆላ ነው፣ ፀሐይ ከወጣ በኋላ ፀሐዩ ይበላቸዋል፣ በረሃው ይበላቸዋል። ስለዚህ ሌሊት ሄደው ውሃ ይቀዳሉ። በዚህ ጊዜ ግን አውሮ የሆነ ጸጉረ ለውጦች እነሱ ላይ ችግር እንዳይፈጥር በተራ ወጥተን እየጠበቅናቸው ነው አለኝ። አልኩና ተረዳው ለምን እንደወጡ። እውነትም ሴቶቹ ውሃ እየተሸከሙ መጡም ነበሩ። ከዛ በኋላ ምን አለ ከአባይ ወንዝ ማዶ አልኳቸው። ምን ትሰማላችሁ? ምን አለ ያለ እና ቀኛመሽ ስሜነ ደስታ እሳቸው ህዝቡን እየቀሰቀሱ ከጃንሆይም በአውሮፕላን ጥይት እየተላከላቸው እርዳታ እያገኙ እዛ ከፍተኛ የሆነ በመንግስት አሁን ደርግ በሚባለው መንግስት ላይ ከፍተኛ ችግር እየፈጠሩ ናቸው አሉኝ። ምንድነው ምክንያታቸው አልኩ። ይሄ ደርግ የሚባል አንደኛ ርሳችን ወሰድብን፣ ሁለተኛ ጠመንጃችን ሊወስድ ነው፣ ምስቶቻችንም ሊወስድብን ነው፣ ሃይማኖትም የለም፣ አረመኔ ነው እና እንደባና በወቅቱ አነጋገር እና ጆሮአቸው ሰፋፊ ናቸው ብሎ ይላሉ አሉ ነው አልኩት። አንዱ ሃይማኖት የሚያጠፋ ምስት የሚቀባ ርስት የሚወስድ ትጥቅ የሚያስፈታ ብለዋል አሉ። አሁን አልኩና እሺ አልኩና ዳገት ወጣን ደጀን። እኔ ለመጀመሪያ ጊዜ ነው በዚህ ወደ ሰሜን ሲወጣ ያው ከፍታ ቦታ ወደ ግራ አለ። ጦሩ ወደዛው ወሰዱ አልኩ። ወሰድኩ ቦታ ሲያዝኩና ከሰማሁት ውስጥ አንዱ ሃይማኖት የሚያጠፋ ብለዋል። ሃይማኖት የሚያጠፋ ካሉ አንድ እርምጃ መወሰድ አለብኝ ብዬ አሰብኩ። በመጀመሪያ ደረጃ ማተም የሌለው ሰው አንገቱ ላይ ማተም ከሌለ ጥሩ ሃይማኖት የሌለው ተብሎ ይወቀሳል። ስለዚህ አሁን እኔ ሄጄ ክር አስገዛው
ለጦሩ የሚሞላው እና ወደ 50 ብር ነው፣ ብዙ ነው የሚገዛው። እሱን አስገዛው። ሁለተኛ የትንሣኤ ጾም ውስጥ ነው የያዝነው የምግብ አይነት 3 አይነት ነው። አንዱ ዝግን ስጋ ነው፣ ቆርቆሮ። አዎ የቆርቆሮ ምግብ የወታደሩ። አንደኛው ደግሞ አትክልት ነው። አንደኛ ሽሮ ነው። አዎ ኦኬ። ይሄ በምንም አይነት የስግን ወጥ ቀን አይበላም። ሌሊት ነው የምትበሉ። ስትበሉ ደግሞ መቀበር አለበት ቆርቆሮ አልኩ። የሽሮውና ከአትክልቱን በልታችሁ ሜዳ ላይ መጣል ትችላላችሁ። እሱ ችግር የለም። ከኔ ጀምሮ እያንዳንዳችን አንገታችን ላይ ይህን ጥቁር ክር የ50 አለቃ አበበ ይባላል። በእሱ አማካኝነት አንገታችን ላይ እናስራለን። ሙስሊሞችን ግን አይመለከትም። ከዛ በኋላ ጂጋ ስንደርስ እነዛ ሰዎች መከበቡ ተነገረኝ። ተከቧል፣ እንዳው ሊደርሱባቸው ሊደመስሰዋቸው ነው አሉ። አይ አልኩና እኔ በስልት ከነሱ ጀርባ ዞርኩ። ከፊት ጥቂት ሰው የሚመጣ እያሳየው እያስመሰልኩ፣ ከዛ ሲዞር ከፊት ለፊት ለሚሄደው እኛ ላይ ሲተኩሱ እነሱ ይሄን የሚሄደው አሉ። ከኋላ ሲተኩስባቸው መሄድ አጡ። ኋላ 60 ሰው በእጃችን ገቡ። እነዛ በልቶ አንድ ወታደር እኛ ጋር ተመታ። እነሱ ጋር አንድ ሰው ተመተዋል። 60 ተማረኩ። በቃ የለም ውጊያ የለም። ውጋው በዚሁ ከሸፈ። እሱ እኔ እዛ ምርኮኞቹን ደግሞ እናንተን መጥቶ የሚወስድ በሀገሩ የታወቀ ሰው ልካችሁ እሱ የእናንተን ዋስ ሆኖ እሱን የሚያስወጣቸው ላኩባቸውና እሳቸው ይመጡ እና የሚመጡ ሰዎች በእነሱ ኃላፊነት አስፈርመን ነው የምትወጡ አልኳቸው። ተላላኩ። ሰው መጡ፣ ትልልቅ ሰዎች መጡ። እኔ ደግሞ ወጥቼ በሰላምታ ሰጥቼ በስነ ስርዓት እየተቀበልኳቸው ያቺ ባለን እንትን መስተንግዶ እያደረግኳቸው እያስጠነቀቅኩ እነዚህ ልጆች ሀገር ሊያጠፉ ነው፣ እናንተ መክሯቸው፣ እነሱ ሁለተኛ ቢሆኑ እናንተ ተጠያቂ ትሆናላችሁ እያስፈረም መልቀቅ ጀመርኩ። ወዲያው ተለቀቁ። ከዛ በኋላ ያንን ያክር በሚያስሩበት ጊዜ ያጣራሁት ነገር አለ። እስቲ የጎጃም ተወላጅ የሆናችሁ ሰዎች አልኩ። እጅ አወጡ። ወደ 28 ሰዎች እዛ ውስጥ አሉ። የሰራዊቱ ውስጥ እዚህ አዲስ ምልምሎች ናቸው። ከእናንተ ውስጥ ዲያቆን አለ ምናምን እንደዚህ ትምህርት የተማራችሁ የሃይማኖት የቤተ ክርስቲያን ስርዓት አሁንም ወደ 12 እጅ አወጡ። ኦኬ ለእናንተ ቅዳሜ እሁድ ተፈቅዶላችኋል። ሚሊተሪ ለብሳችሁ በሚሊተሪ ላይ ጋቢያችሁን አድርጋችሁ ቤተ ክርስቲያን በቋሚነት እሁድ እየሄዳችሁ አገልግሎት ስጡ። ከዛም ነፃ ናቸው። እሁድ ለሌላ ደስ አላቸው። ከዛ በኋላ እንደሄን እነሱ ጀመሩ። አሁን ምንድነው ያንን እነሱ አረመኔ ናቸው፣ ሃይማኖት የለውም ለማክሸፍ ነው። ሁለተኛ አገሩ ተወላጆች። ከዛ ጾም ፊቺው ላይ ባሳዝነው ገበየው የሚባል ያስተዳዳሪ አለ እና እንትኖቹን ጥራልኝ ያልኩት የእድር ሊቀመንበሮች እነሱ ሲመጡ እኔ የኔ ሰራዊት ህብረተሰቡን የዚህ ነዋሪ ለመጋበዝ ፍቃደኛነት አለው ካልጋበዝን እያለኝ ነው። እናንተ የምትረዱኝ ነገር አለ። አንደኛ ጠላና ጠጅ በእናንተ አማካኝነት እንዲገዛልኝ 150 ለሚሆን ሰው የሚሆነው ግዙልኝ አልኳቸው። ገንዘብ አለን እንሰጣለን። ሁለተኛ ድንኳን ትከሉልኝ፣ መስተንግዶም የሚያደርግ ካለ ከእናንተ ውስጥ አግዙን አልኩ። ምክንያቱም በሬ ገዝተን ይታረዳል፣ ወጥ ምናምን የሚሰሩ ሴቶች ገንዘብ እንከፍላለን አሉ። ከዛ በኋላ ደግሞ ነጋሽ ዱባላ የሚባል የደርግ ውስጥ የአስተዳደርና ድርጅት መኮንን ነው። እሱ ደግሞ በድንገት ሲመጣ እባከልን አይነ ቢራና የነዚህ አረቄ ፋሽኮ ምናምን ላክልኛል። እሱም ላከልኝ። እኔ ተደገሰ። አሁን ከወንዶች ከሴቶች ታዋቂ የሆኑት ከሃይማኖት መሪዎች ከእድርም ትልልቅ ሽማግሌዎች እንዲገኙ 150 ሲመጡ መስተንግዶ ቀረበ። ከዛ በኋላ ዘፈን ደግሞ እንዲያዘጋጁ 5 አድርጌያለሁ። አማርኛ፣ ትግርኛ፣ ኦሮምኛ፣ ወላይታ፣ ሲዳምኛ ምናምን 5 ሰዎች እንደዘፈኑ አስደረኩ። አሁን ምንድነው የተለያየ ብሔር ብሔረሰቦች ነን የሚለውን ነገር እንዲጨብጡ ነው። ኢትዮጵያዊነታችን እንደዚህ ነው፣ አንድ ብሔረሰብ እንትን አይደለም የሚል ነው። ከዛ በኋላ ጦሩ ሲጋበዝ በጣም ደስ አላቸው። ሲጨፍሩ ድራማ ሲያዘጋጁ በጣም ደስ አላቸው። ከዛ አንድ እሱ ነው። ሁለተኛ ከተማ ውስጥ ተኩስ ይከፈታል በየቀኑ። ስለዚህ አሁን የቅዳሜ ቀን ወደ ገበያ የሚመጡ ሰዎች ስላሉ ድሮ ድብዳብ ላይ እንደ እንጨት ተደርጎ እንደዚህ ተደርጎ አዋጅ ብሎ ይነገራል። እኔም ልክ እሱን ተጠቀምኩና ሰዎች ይዤ የሀገር ሰዎች
እንደዚህ በሉና አዋጅ አድርጉ። አዋጁ ምንድነው? መሳሪያ ይዘህ ከተማ ከገባ መሳሪያ ይወሰድብሃል። መሳሪያን ዳር ዘመድ ጋር አስቀምጥና ባዶ እጅን ግባ። ተዝናንተ መፈለከው ማድረግ ትችላል። ስትሄድ ግን መሳሪያን ይዘህ ሂድ። ይዘህ ከመጣ ግን መሳሪያ ይወሰድብሃል። ተኩስ አቁም ከማለት ይህን ማድረግ አለብን ብዬ እናደረግኩ። ተኩሱ ቆመ። እንዳለው ደግሞ አሁን በትምህርት ቤቱ ሃይ ስኩል ነው። በእነሱና በተማሪዎቹ መካከል ደግሞ ችግር አለ እና ያው አጋጭቷቸዋል። ተማሪው አፈንግጧል። ለመማርም ፈቃደኛ አልሆነም። ከመምህራን ጋራም እንደው ልክ እንደ ጠላት ነው የሚታዩ። ብዙ ሞክሮ ሽማግሌዎቹ መፍታት አልቻሉም። ይሄን ሰማሁ አልኩና አስተማሪዎቹ ጋር ሄድኩ። ምንም ሳልነግራቸው የመጣሁበት ጉዳይ አለና ይሄን ጉዳይ እንዴት ነው የምታደርጉልኝ አልኩ። የኔ ልጆች ወጣቶች ናቸው። የእግር ኳስ መጫወት ይፈልጋሉ ቅዳሜና እሑድ። አሁን የሚፈልጉ ደግሞ አስተማሪና ተማሪ ሆናችሁ እንድትቀድሙ ነው። ለአሸናፊው የክፍለ ሀገር ዋና አስተዳዳሪ ሽልማት ይሰጣሉ። ሽልማቱም ተዘጋጅተዋል። ስለዚህ ከሚመጣው ቅዳሜና እሑድ ይሄን ነገር እንጀምራለን አልኩ። ደነገጡና አሁን ሲሉ ሳይታወቅ ከተማሪው ጋር ምክክር ይጀምራሉ። ከነሱ ከተማሪም ከነሱም ይመረጣል። ጨዋታው ይጀመራል። ያንተኑ የተጣሉበት ነገር ይፈርስና ትምህርት ይጀመራል። አሁን በዚህ እነሱ ያለው ፕሮብሌም የትምህርት ቤቱ ተፈታ። ጓድ ወሌ ቸኮል ያው እዛ ሀገር ተወላጅ ናቸው። ጓድ ኮሎኔል እንዳለ ተሰማ የዛ ሀገር ተወላጅ ናቸው። ሌሎች ደግሞ ዋና አስተዳዳሪው ኤክስፐርቶች ሌሎቹም ተጨምሮ እዛ ነው ያሉ። እነሱ ናቸው ተከበቡት። አሁን እነሱ ጅጋ ይሄን ሰው እየተሰበሰበ ቅዳሜ መግለጫ እየሰጡ ሌላ ወረዳ ተመልሶ ቤታቸውን ሰርቶ የተዘረፈውን ከብታቸውን መልሶ ሌሎች ተመልሷል። ቋሪት የሚባል አንዱ ወረዳ እምቢ ይላል። 3 ይጠራል፣ እምቢ ይላል። ያስቸግራቸዋል መንግስት። ኋላ እንዳለ በቃ እሱ ነው እንዳለ ነው የዋናነት የመንግስትን ወክሎ የሚለው ይጠረኛል። እኔ እነሱ አንድ ኮርስ ነን፣ ግን አሁን እሱ የደርገባል ነው። እኔን የማዘዝ መብት አለው። መርዳሳ አሁን ይሄን ጦር ግባና አስወጣው መሳሪያ ይለኛል። እሺ ብሎ የሚፈታውን እንዲፈታ እምቢ ካለውን እርምጃ እየወሰድኩ አስፈታዋለኝ። ደነገጥኩ። ከህዝብ ጋር ደም ልንቀበል ይሄ ነገር አይቆምም፣ እንዴት ይሆናል አልኩና እሺ አልኩና ትንሽ አሰብኩ። ሰዎቹ ገባ ነው ያለው። 2 ኬላ አለ ወደዛ የሚያሸጋግር ዝጉት አልኩ። ኬላው አንድ ሰው እንዳይሄድ እንድቀመጥ አልኩ። በመሐከል ጥሩልኝና እዚህ ቦታ እንሰበሰባለን። መሳሪያ አምጡ አልኩ። መትረየሱ፣ ሞርተሩ፣ ዝናሩ፣ ጸረ ታንኩ የተለያዩ መሳሪያዎች ያለንን ይዘን እዛ በየአይነቱ አሰለምናቸው። ሰዎች ተሰበሰቡና አንድ ከፍታ ቦታ አስቀመጥኳቸው። ይሄንን እንድታዩ ያደረግነው ይሄ መሳሪያ ለጠላት የተዘጋጀው ምናልባት ፋሺስት ጣሊያን ተመልሶ እንዳይመጣ በሀገራችን ችግር እንዳይፈጠር የኛ መንግስት ይሄ መሳሪያ ከውጪ ገዝቶ አዘጋጅቷል። እናንተ ደግሞ የእናንተ ልጆች እኛ ይሄንን ታጥቀን እያለ እናንተ ደግሞ የከሸፈ ጥይት ከልሳችሁ አንካሴና ጦር ይዛችሁ ከኛ ጋር ልትገጥሙ ነው ልጆቻችሁ። ለምንድን ነው በእሳት የሚናደዱት? ይሄ እኮ ጥይት አንዱ ቢተኮስ 2 ጋሻ መሬት ያቃጥላል። እህልም አያበቅልም። በጣም መጥፎ ጥይት ነው። ታላችሁ ይሄን ትልልቅ ጥይት አልኳቸው። አዩ ታዲያ ለዚህ መፍትሄ ቶሎ ብላችሁ ልጆቻችሁን አሁን ገብታችሁ እኔ እስከ እኩለ ሌሊት ላይ እርምጃ ወስዳለሁ። እናንተ ቶሎ ብላችሁ በ1 ሰዓት አምጡልኝ መልስ። ይሄንን ነገር መንግስትን ምረት እንዲጠይቁ ቶሎ ብሎ ይሄ ነገር ከመደረጉ በፊት እኔ አይደለም ምረት የሚሰጠው መንግስት ነው። የመንግስት አካል ደግሞ አሉ እና አስተዳዳሪው አለ፣ የደርግ አባሎቹ አሉ። በዛ በኩልና የክፍለ ሀገር አስተዳዳሪ አውራጃ አስተዳዳሪ አለ። ቶሎ እርምጃ ወስዱላቸዋለሁ። ይሄን በሚልበት ጊዜ እነሱ እሺ ያሉና እስከ 2 ሰዓት መጠበቃቸው አልኩ። መጀመሪያ 1 ብዬ ነበር። 2 ሰዓት ሲሉ 2 ሰዓት ተጠብቃለሁ አልኩ። አሁን ሲሉ 2 ሰዓት ያልፋል። እኔም የሚያለው 2 ሰዓት ካለፋችሁ ሀገር የሚያጠፋ ጨለማው ወደ ብርሃን ለውጬ በዛ ውስጥ ሀገር አቃጥላለሁ አልኩና እነሱ ሳይመጣ 6 የሞርታር ጥይት ወደ ላይ ተኩሳል። 6ቱ በጃንጥላውን ዘርግቶ ሻማው ሲወርድ እነዛ ሰዎች የተባለው ነገር ደርሰልንና ቤተክርስቲያን ይገቡና ደውል ይደውሉና ማለት ይጀምራሉ።
እሺ ስትናዳምጣቸው ስል ታቦት ተሸክሞ መጡ። አይ ድሮም እዚህ ለምን ደረሳችሁ? እኔ እኮ ብያለሁ አልኩ። አሁን እኔ ምህረት መስጠት አልችልም፣ ጊዜ ነው የሚሰጣችሁ። እናንተ ሄዳችሁ ውሳኔ እስከምታገኙ ተኩስ አልከፍትም። ቶሎ ሂዱና ጅጋ ሂዱ፣ ስልክ ደውሉና ምህረት ጠይቁ መንግስት አልኩ። ሄዱ ጅጋ ደረሱ፣ ምህረት ጠየቁ። ለእኔ ደግሞ ከዛ ከመንግስት በትር ሬዲዮ ተነገረኝ፣ አንተ ወደ ሰፈር ተመለስ ተባለ። ያን ነገር በዚህ በአንድም ጥይት ሳይተኮስ ያ በጣም አስፈሪ የነበረውን ፈታው። በዚህ ምክንያት በጣም ደስ ይለኛል ሁልጊዜ። ገርም ሻለቃ እንግዲህ ከዚህ ከፊቼ ተነስቶ ጎጃም ገብቶ የሰራውን ስራ እንዲያው ባጭሩ ሰፊ ታሪክ ስለሆነ ከሰዓታችን አንፃር ባጭሩ እናንሳ ብዬ ነው። የተሳተፉበት የሀገሪቱ ጦር ሜዳ ሁሉ የእርሶ ታሪክ አለ። ስለዚህ ባለው አጋጣሚ ሁሉንም በጥቂቱ እንድናነሳ ነው እና ገርም ሻለቃ በዚህ ተጠናቀቀ። እስኪ ስለ ነበልባል ደግሞ ባጭሩ እናውላ። ነበልባል እንዴት ተቀላቀሉ? ከነበልባል ጋር የነበረው ቆይታ ባጭሩ ምን ይመስላል? ከነበልባል ልክ ከዚህ ከጎጀሙ ተመልሼ ሐምሌ ናሴ ውስጥ ነው የተመለስኩት ወደ ወሎታ። ወዳውኑ ነበልባል ሰልጥኖ አሰልጣኝ አዛዥ ይመልመሉ ተብለን ወደ 30 የምንሆነው መኮንን ተመርጠናል። አብዛኛው ያኔ ጊዜ ሁላችንም ሻለቃ ነው ማዕረጋችን። አሁን ስንሄድ አዋሽ አርባ ገባን። አዋሽ አርባ እንደገባን እስራኤሎች በኦፊሻል ሳይሆን በድብቅ መጡ። መንግስት አስገብቷቸው እነሱ ናቸው 3 ወራት ሰማሩ። በጣም ጸረ ሽፍታ ውጊያ ነው የሚባለው። የጸረ ሽፍታ ውጊያ ነው የሰለጠነው። በጣም የአካል ጥንካሬ የሚጠይቅ ነው። ጠዋት 10 ኪሎ ሜትር ወደዛ እንሄዳለን። ልምምድ ስናደርግ እንውላለን። 10 ኪሎ ሜትር ደግሞ ምሳችን ለመምጣት እንበላለን። ምሳ በልተን ደግሞ እንደገና ለማታ ትምህርት 10 ኪሎ ሜትር ወደዛ እንሄዳለን። እንደገና ደግሞ እሱን ስንጨርስ 10 ኪሎ ሜትር ወደ ሰፈር እንመለሳለን። በቀን 40 ኪሎ ሜትር ነው የምንሄደው። በጣም አድካሚ የሆነ ስልጠና አሰለጠኑ ለ3 ወር። ከዛ በኋላ ሻለቃ አዛዥ ከሚሆኑ ሰዎች ሻለቃ አዛዥ ሆን፣ ሌሎች ደግሞ ምክትል ሻለቃ አዛዥ ሆኑ። ይሄንን ሲደረግ እንደየሲኒሪቲ አንደኛ 201 ማለት ሲኒየር ሆነ ከመካከላችን አሁን ሌተናል ማን ነው ብርጌድ ጀነራል ጌታና ኃይሌ ነው። እሱ ያንደኛ ሆነ። በሲኒየሪቲ ስንመጣ 10 ነው። እኔ 7ኛ 207 ሻለቃ አዛዥ ሆንኩ። ድልድል ሲደረግ ደግሞ ለእኔና ለአሁን ጓደኛ አሁን በቅርብ ጊዜ ሞተ በቀለ ገብ የሚባል እሱና እኔ 2 ሻለቃ ወስደን ፊቼ እንድንሰለጥን። ፊቼም ስንገባ አሰልጣኙ እስራኤሎች ከኛ ጋር ተመደቡ። ፊቼ እያሰለጠን ናሴ ውስጥ ይህን ጦር ይዘን ወደ ትግራይ እንድንገባ ታዘዝ። ከዛ በኋላ ናሴ በዚህ በዳባት በኩል አድርገን ልማሊሞ በኩል አቋርጠን ሽሬ ገባን። በጎንደር ሽሬ ገባን። የፍልሰታ ጾምም እንደ ጎንደር ነው ያዝነው ማዛዞ ላይ። ከዛ እዛ ገብተን አሁን ስንል የአዲ ገብርኤላው አድማን ጽምብላ ወረዳ ውስጥ እንደገና ኢዲዩ እንቅስቃሴ ያደርጋል። አዛዣችን አሉ፣ አሁን በሕይወት አሉ። ያኔ 20ኛ ብርጌድ አዛዥ ይባላሉ። ኮሎኔል አበበ ተሾመ አበበ የሚባሉ አሉ፣ አሁን በሕይወት አሉ። እሳቸው አዛዣችንን በቀለ ገቢና የኔ 2 ሻለቆች ነው ያለው። እኔ ደረሰኝ ወደዛ እና ያን ጦርን አሰሳ ሳደርግ የክዳን ብረት ነው 16 ተጋጨን። ቶክስ ተተኳስ እና ወደ ብዙ መሳሪያ ማድረግ ናቸው። እነሱም ሸሹ። ብዙ ውጊያማ ይሄን አይደለም፣ ቀላል ነው። መሳሪያ ማድረግ ናቸው። ከዛ በኋላ ደግሞ አክሱም ህይወት ያን ገና መቋቋሙ ነው። ባንክ ቤት ሊዘርፍ የአክሱም ተብሎ ተነገረን። ሌሊቱን ሄጄ ሳይዘረፍ ባንኩ እዛ አክሱም ደረስኩ። ከዛ ደግሞ 1 ወር ተቀመን እዛ እንዳለን ይሄ የኔ 207 በአስቸኳይ ወደ አስመራ እንዲሄድ ይባላል። ወደ አስመራ ገባው። እዛ ሲገባ ናቅፋ ለመዝመል ነበር እና ናቅፋ ከኛ በፊት የገባው አንድ ነበልባል ሻለቃ 204 እና 206 የሚባል የታጠቅነው መሳሪያ የእስራኤሎች ያስታጠቁን ከአረቦች የተማረኩት መሳሪያ ነው። በ6 ቀን ጦርነት አይጎርስም ጥይት እንዲስትል እጅ ያስይዛ ኋላ እንዴት እንደዚህ ይሄን ይዘ ወደ ናቅፋን ዘምታለን የሚል ቀድሞ ጥያቄ ይነሳል። በዚህ ምክንያት እኛ ምሽግ ከፈጥኖ ደራሽ
ከፖሊስ ማለት ነው በጀነራል ለሜሳ በዳኔ የሚመራ የእሳቸውን ጦር ከነሱ ተረከም። እነሱ ወደ ናቅፋ ዘመቻ ከምሽጉን ለቆ ለእኛ ወጣሉ። እዛ እንደጠበቅን ከዛ የዛም አሰሳ አልተሳካም፣ ናቅፋም አልተለቀቀም። ያ እንደቀጠለ እኔ ማይነፊና በአስመራ በለዛ ንፋሲት አዲዳሮ አውሮፕላን ማረፋ የኔ ጦር ነው የሚጠብቀው። አንዳንድ ጊዜ ደግሞ ሙጽዋ አጀባ ጦሩን ሄዶ ይነቃነቃል። እኔም አንዴ ማይነፊ አንዴ ወደ ላይ ወዲህ የሆንኩ ጦሬን ይቆጣጠራሉ። በመካከል አንድ ቀን ቴሌግራም ይመጣል በመርዳሳ አሁን ለሚመጣው ለሻለቃ አበበ አሰረክበ በዛሬው ቀን አዲስ አበባ ገብተ አብዮታዊ ዘመቻ መራ ሪፖርት አድርግልኝ። ይሄ ግንቦት 8 ነው እና ግንቦት 8 እኔ ሄሊኮፕተሩ መጣ። እሱም ከአዲስ አበባ መጣ። አበበ አስረከብኩ። ጊዜ የለም ይሄ ንብረትም አብዬ ሳላስረክብ በሄሊኮፕተር አስመራ ደርሳለሁ። አስመራ ስደርስ በዊንግ ገማለሁ። በሱ አዲስ አበባ ደርሳለሁ። አዲስ አበባ ሲደርስ መርቸዲስ መኪና ቆሞ ይጠብቀኛል። እሱ ብሔራዊ አብዮታዊ ዘመቻ ወሰደኝ እና ያን ጊዜ ደግሞ የያፓ እንትን በጣም የተጣጣፈ ጊዜ ነው እና ሰውን ይገላሉ ተብሎ በጣም ይፈራ ነው። እኔ እንደዚህ ጠብቆኝ ነው የወሰዱኝ። ከዛ ወሰዱኝ። አንተ አሁን ገዝሙ በዛ ወርቅ እሱ ነበር የሜካናይዝድ አዛዥ። እሱ ቆስሏል። በሱ ቦታ አንተ ነው የምትዘምተው። ለዚህ ነው የመጣን። አንተ አሁን የትም አትሄድም። ጊዮን ሆቴል መኝታ ቦታ ተይዞልሃል። ከተማው እንደዚህ አስፈሪ ነው። ወደ ውጭ አትውጣ። አልጋ ላይ ቆን ጠዋት በ12 ሹፌር መጥቶ ይወስዳል። ወደ ጎንደር ትሄዳለህ። ለጀነራል ያኔ ኮሎኔል ነው ለሌተናንት ኮሎኔል ኋላ ሜጀር ጀነራል ዘውዴ ገብረየስ ሪፖርት ታደርጋለህ አሉኝ። እሺ አልኩ። እውነትም ጠዋት ወስደው እኔ ጎንደር ወረድኩ። ጎንደር ሲሄድ እና ጀነራል ዘውዴ ገብረየስ፣ ጀነራል ጌታቸው ገዳሙ፣ ኮሎኔል ጌታቸው ባልቻ፣ ኮሎኔል አባተ ያለው፣ ኮሎኔል መስፍን አሰፋ እነዚህ ሰዎች አይርፖርት ተቀበሉኝ። ከቀጥታ ወደ እንትን ወሰዱን። ተራራ ሆቴል የሚባል አለ። እዛ ሄን ምሳ በላን። ከዛ እዛ ምሳ በላን። ኋላ እኔ ጦሬን ለመጎብኘት ሄድኩ። ከጦሬ ጋር ተዋወቅኩ። ምን ችግር አለ? እንደ ነገ ነው ምን ዛሬ ግንቦት 9 ነው። ግንቦት 8 ከዛ ነው የመጣሁት። ስል ጊዜ መቼ ዓመተ ምህረት ማለት ነው? 69 ግንቦት። እና እኛ እኮ መሳሪያውን ዝግጁ አይደለንም አለ ያሉ። ሌሎቹ ዝግጁ ነን አለ። ፈርቶም ይሆናል። አንዱ ግን ዝግጁ አይደለንም አለ። ምንድነው ዝግጁ አልሆናችሁበት አልኩት። መሳሪያ እኮ ተማርን እንጂ እኮ አልተኮስንበትም አሉ። ለምን አልኳቸው። ጥይት ያልቃል ተብሎ የጥይት እጥረት ያጋጥመናል ብሎ አልተኮስንም እኮ። እንደው መሳሪያን ፈተን ምኑን አወቅን እንጂ ሲተኩስ እኮ ምን እንደሚመታ ምን እንደሚያደርግ እኮ አላወቅንም አለ። እኔም ደረንገጥኩ። እንዴ ይሄማ አይሆንም አልኩ። አልተኮሳችሁም? አልተኮ ሁላችሁም? አዎ። ኮሎኔል አባተ ያለው ምክትል ነው ተመድቧል። እዛ ነው ያለው። አልተኮሳችሁም? አልተኮስንም። ለምን? አይ በዚህ ለወደ ጥይት ይጎላል ተብሎ ሳይፈቅዱልን ይቀርባል። ቀጥታ ጀነራል ዘውዴ ጋር ሄድኩ። ያን ለትራንኮረ ጌታ ጦሩ እንደዚህ ነው። እኔ ጦር ሳይተኩስ ይያለድም ነገ ተነቃነቀ የተባለውን አልኩ። አይ ከቺፍ ኦፍ ስታፉ ነው ጥብቅ ትእዛዝ የመጣ ፕሬዚደንቱም የሊቀመንበር መንግስቱ ኃይለማርያም ትእዛዝ ነው። ስለዚህ ግድ መሄድ አለባቸው እንጂ አንተጉም እንደጌታ እኔ በምንም አይነት የፈለገውን እንጂ ይሄን ጦር ጥይቱን በታጠቀው መሳሪያ ሳይተኩስ ሳይለማመድ ይያለድም የነገ ቀን ብቻ ይፈቀድልኝ፣ ሁሉንም በአንድ ቀን አስተኩሳለሁ። ከዛ በኋላ ነው የምነቃነው አሉ። ጠየቁ። ጀነራል ጊዜው በላይነህ ነው መርዳሳ እንዲህ ያለ አልሄድም ብለዋልና አሉ። ሲያስቡ እውነት ነው እንዴ ይሄማ መንግስቱ ጋር ይደርሳል። ይሄማ ጦር እንዴት ሳይተኩስ ይዛችሁ እናንተስ አብዳችኋል ወይ? ለምንድን ነው ከቤዚክ ሎድ ይጎላል ብለን ነው እንዴ? ገና ነገ ውጊያ ሲገጥማቸው መተኮሳቸው ይቀራል። መተኮስ አለበት። የተወሰነ ጥይት ፍቀዱለት ተባለ። ጥይት ተፈቀደልኝ። ከዛ እኔ ሁሉን ማስተኮሱና ጠዋት ይዤ ሄድኩ። ከዛ ወደ ተክል ድንጋይ ደረስን። ተክል ድንጋይ ስንደርስ እዛ ከመድረሳችን በፊት ኮሎኔል ማን ነበሩ አስተዳዳሪ ሆኑት? የት አስተዳዳሪ ነው? ጎንደር ናቸው። ከሻለቃ መላኩ በፊት ወልዱ ነው የዶክተር እንትና ወንድም ናቸው። ዶክተር ማን ነው? መዘጋጃ ቤት ኃላፊ ነበሩ። ማን ነው? ዶክተር ማን ነው? መዘጋጃ ቤት
አንድ ቦታ ኃላፊ ነበሩ። ዶክተር የአንደኛ ጸሐፊ ነበሩ ኤርትራ ተፈራው እንዴ ተፈራው ማን ነው? ኮሎኔል እምሩ ወንዴ ኮሎኔል እምሩ ወንዴ ቤት ይጋብዙናል። እምሩ ወንዴና ደግሞ ነጋ ተገኘ ደግሞ አንድ ኮርስ በዚህ ላይ አንድ ሀገር ልጆች ናቸው። እሳቸው ደግሞ በዛ ተሰልፈው ሄዱነት እኛን ይወጋሉ እና ራስ እምሩ ማለት ራስ መንገሻ ስዩም ከዛው አሉ እነሱ ናቸው። እኛን ጋበዙን። ቤተ መንግስት ግብዣው ላይ ተገኘን። በጣም የሚያስፈራ እግዚአብሔር ከናንተ ጋር ይሁን። መቼም እነዚህ ሰው እንደው በጣም መጥፎ ነው የህዝብ ተኩሶ ደግሞ አይስትም ይሉና በጣም ኃይለኛ የሆነ ፕሮፓጋንዳ ፍርሃት የሚለቅ እግዚአብሔር ከናንተ ጋር ይሁን ምናምን አሉ። አበዙ። ምንድነው ይሄ ነገር አለ። እሳቸው በጣም ይሄንን ነገር አሉ። እንደምንም ያቺ የቀረበልንን እንደምንም በልተን ወደ ቤታችን በማግስቱ ነው የምንንቀሳቀሰው። ኋላ በጣም ቦታውም ኃይለኛ ነው። ህዝቡ በተለይ አርማጭሆ ህዝብ እኮ ጎን ለጎን አይሄድም፣ ፊትና ኋላ አይሄድም። ወንድማሞቹ እንኳን ጎን ለጎን ነው የሚሄዱ እና ስለዚህ እዛ ውስጥ እኮ ነው የምትገቡት እናንተ ያሉን ወራል። ከዛ በኋላ ተከል ድንጋይ እንደደረስ ውጋ እዛ ተደርጎ ሌሎች እዛ ቦታ ድል ሆኗል። እኔ አሁንም ሌላ ጥያቄ ያቀረብኩላቸው ለዘውዴ ጌታ ያልኩ እኛ አሁን ነገ ሙሴ ባምቢስ ነው የሚጠብቀን፣ ጫካ ነው። ይሄን አካባቢውን ሳናጠና ግራ ቀኙ ምን እንደሚመስል ነገ እኔ ጦር ይዤ አልገባም። ያንድ ቀን ስጡኝና ቀኑ ሚካኤል ነው የዚህን ቀን ስጡኝና አካባቢውን ቃኝተን ለቦታው የኮድ ሰጥተን ከዛ በኋላ ነው ውጋን። ኧረ እንዴት እንደገና አይሆንም አሉ። ጌታ ይሄ ነው እኔ የምለው ይሄ ነው። ዝም ብለን እንደው እጃችንን ለምንድን ነው የምንሰጠው? አላደርግም አልኩ። እሳቸውንም ጠየቁ ለምን ቆምክ ለማለት እንደዚህ እሺ ያሉና ፈቀዱ። ከላይ ጥናት አደረግን። ጥሩ ዘመቻ መኮንን ነበረኝ መስፍን አሰፋ የሚባል 9ኛ አካዳሚ ምሩቅ ነው። ጎትወዙ ነው፣ በጣም ወታደር ነው። እሱ ጋር በደንብ አድርገን ኮድ ሰጠን፣ በካርታችን ላይ አስጠበቀን። ከዛ በኋላ አዳ ውጋ ጀመር። እውነትም እንደተባለ ሙሴ ባምቢስ ላይ ገጠሙ። ሲገጥሙን እኛ አጥንተናል። አሁን ሌላ እንነጋገርም፣ የሚጠለፍ ሬዲዮ የለም። ኤ እንላለን፣ ቢ እንላለን። ግራ ይቀኛ ምንም እንደሚያደርግ ያ ነገር ሲደርሰው አዛዩ ያውቃል። በአጭር ጊዜ ውጪያችን አሸንፈን እኛ ወጣ። እንዲህ ስንል ግንቦት 11 የጀመርነው ሰኔ 4 ቀን ሁመራ ገባን። ሁመራ ከመግባታችን ደግሞ ሌላ ችግር ፈጠረ። ያው መንገድ ላይ ሁሉንም ጫካውን ጋራውን ጨርሰን ሮሃ ሜዳ ወደ እንትንነት ስንቀርብ ውሃ ከፊት ለፊታችን 3 ኪሎ ሜትር ላይ ነው ያለው። ውሃም ጋር ሳንደርስ አንድ ትዕዛዝ ከላይ ይመጣል። ይሄ መቼ ነው? ግንቦት 30 ነው የሚመጣው። አሁን እናንተ የሚቀጥለው ሜዳ ለእናንተ መጥፎ ነው፣ ባላችሁበት ላይ ቆማችሁ ምሽግ ሰርታችሁ የአውሮፕላን ማሳረፊያ ቦታ አዘጋጅታችሁ ሚሊሺያ ተመርቆ እስከሚመጣ ድረስ ጠብቁ የሚል ትዕዛዝ ይመጣልና ኮሎኔል ዘውዴ ጀነራል ዘውዴ ያዙናል። መጀመሪያ ማታ ተቀበልኩ፣ ግን ሌሊት መተኛት አልቻልኩ። በጣም እንትናለኝና ሌሊቱን ሄጄ መስፍን አሰፋን አባቴን ያለውን ቀሰቀስኳቸው። ምንድነው ዘውዴ ምን ማለታቸው ነው? እኛ ሁሉንም ጨርሰን ሜዳ ላይ ከደረሰ በኋላ እዚህ ቆማችሁ ማነው መሳሪያ ማነው አውሮፕላን ሜዳ እየሰራችሁ ሚሊሺያ ሰልጥኖ እስከሚመጣ ድረስ ሳልጠብቁን ነው? ምን ሆነን ነው? አስቸጋሪ ቦታ ጨርሰን መጥተናል። ምን አቆመን ለሜዳ ላይ እና እኔ ያን ቆም ሄጄን ጠዋት እንጠይቃለሁ፣ ሐሳቤን ደግፉኝ አልኳቸው። እሺ ተባልን፣ ገባን፣ ጠየቅናቸው፣ አሳመናቸው። አሁንም ላይ ጠየቁ። እሺ ቀጥሉ አሉ። ጠዋት እኛ ጥንድል ለካ እነሱ እኛ እዛ መቆማችን ጥናት የሚያደርጉ ሰዎች መጡ፣ ሚሊተሪዎች። አንዱ ከአካዳሚ ምሩቅ ነው፣ አንዱ ከፖሊስ ኮሌጅ ምሩቁ ነው። ሲመርቁን እኛ በአሰሳ ሄደናል። ያኛው ሲሮጥ ራሱን አያጠፋ፣ ያኛውን አንዱን የፖሊሱን ያዝ ነው። ለካ እነሱ ጥናት አድርጎ እኛን እዛ አፍኖ ሊይዙ ነው። ከዛ በኋላ እኛ ጉዞ አድርገን ያለ ምንም ውጊያ ያለ ምንም እንትን ሁመራ ገባን ሰኔ 4 እና ያ ነገር አሁን ስታየው አሻጥር ነው። እኛ እጅ እንድንሰጥ ነው እንድንከበም ነው እዛ የተደረገው። ግን ማን እንዳደረገ አናውቀውም። ገባን። እዚህ ላይ አያይዘው እንዲያነሱት ብዬ ነው። መቼም ሰዓት እንዳያንሰን ታሪኮቹን አብረን እያነሳን እንሂድ።
ከሁመራው ጋር በተያያዘ እንግዲህ የልጅነት ታሪክ ነው። እኔ ትንሽ ትዝ የሚለኝ በክፍሉ ውስጥ እንደነበሩ አውቃለሁ። እርሶ እዛው ውጊያ ላይ ይሳተፉ አይሳተፉ እርግጠኛ አይደለሁም። በተለይ ገስጥ የሚባል ጦር ነበር። ገስጥ የሚባል ጦር ጋይንት አውራጃ የሚባል አካባቢ ለውጊያ መጥቶ ነበር። የመጣበትም ምክንያት ምንድነው? በወቅቱ የጎንደር አስተዳዳሪ የነበሩት በዛብህ ገብረ ይባላሉ የሞቱት። እሳቸው ጋይንት አውራጃ ከሚባለው ቦታ ግራዝማች አድማሱ በላይ የሚባሉ የጎበዝ አለቃ በወቅቱ የኢዲዩን ዓላማ ያራምዳሉ ይባል ነበር። የሀገራቸውን አካባቢ ገበሬ አስተባብረው ውጊያ ይጀምራሉ። ውጊያ ጀምረው ከጋይንት 55 ወይም 60 ኪሎ ሜትር የሚሆን ርቀት ላይ ጋሳኝ የምትባል ትንሽ ቦታ ከፍተኛ ውጊያ ይደረጋል። በወቅቱ አቶ በዛብህ ገብሬ ወታደር ይዘው ገስጥ ጦርን ይዘው እዛ ጦርነት ላይ ይሳተፋሉ፣ ይሰዋሉ በጦርነቱ መሃል እና ያኔ የመጣው የገስጥ ጦር 9ኛ ሻለቃ ነበር የሚል በተባራሪ የሰማው ታሪክ አለ። ግን የልጅነት ታሪክ ነው እና ያኔ ጦሩ ሲመጣ እንዲያውም የአካባቢው ገበሬ የደርግ ነው እንግዲህ ያኔ ለውጥ ስለነበር ያረበረበ የደርጉ መኪና ጋሳይ ላይ ከረመ ያለ ይጨፍር ነበርና በግራዝማች አድማሱ የበላይነት ጦርነቱ ተጠናቀቀ። በርግጥ ከዛ በኋላ ጦሩ ተመልሶ እንደገና ራሱን አጠናክሮ አካባቢው መቆጣጠር ችሏልና በዛው ውጊያ ወቅት ተሳታፊ ነበሩ ወይ? እንግዲህ እኔ በልጅነት የሰማው ታሪክ ከገስጥ ጦር ጋር በተለይ 9ኛ ሻለቃ እዛ አካባቢ መጥቶ እንደተዋጋ ሰማ ነበር። እሱ የገስጥ ነው የሚያወሩኝ። እውነት ነው። ይሄ ነገር እንዴት መሰለ 9ኛ ሜካናይዝድ ሻለቃ ግማሹ ወደዛ ውጊያ መጥቷል። 9ኛ ሜካናይዝድ ሻለቃ የሚያሰኘው ከዘውዴ ገብረየስ ቀጥሎ ነው። ዘውዴ ገብረየስ የዛ የሻለቃው ምክትል አዛዥ ነበረ። የጀነራል አበበ ገብረየስ አዛዥ በነበሩ፣ ዘውዴ ደግሞ ምክትል ነው። እኔ የዛ ጦር ዘመቻና ትምህርት መኮንን ነበሩ። ገዝሙ የቆሰለው የዛ ብርጌድ የዛ ሻለቃ አንዱ ሻምበል አዛዥ ነበር። ኮሎኔል ሻምበል ነበር ያኔ ኮሎኔል መስፍን አሰፋ። የዛን ጊዜ እኔ ከዛ ቦታ ከተነሳው በኋላ የዘመቻ መኮንን ነበር። የታንክ ጠጋኝም የተወሰኑ ጦር ከዛ ከ9ኛ ላይ ተወስደዋል። አሁን ተወስደው ግማሹ ከመርፈኛ ተወስደው፣ ሁለተኛ ደግሞ አንድ ነበልባል ሻለቃ 205 የሚባል በበቀላ ገቢ የሚመራ እሱ ደግሞ እንዳለ ከትግራይ ወደዚህ መጥቷል። ይሄም ውጋም የተከፈለው እሱ ነው የተባለው ውጋ። በዚህ ምክንያት 9ኛ መጣ የምንባለው ለዚህ ነው። የተወሰነ ጦር መጥቷል። የኔ ጦር የነበረው 9ኛ ተመልከት፣ 9ኛ ነው ያኛው ስም ሰጠው። ከኔ በፊት የተሰጠው ግን 9ኛ ሜካናይዝድ ሻለቃ ቀዳሚ ነው። እኔ ከዛ ጀምሬ ከጎንደር ድንግት መጣ ባለው ተነስቼ ሁመራ እስከሚገባ ድረስ ቀዳሚ ምሽግ ሰባሪ ነኝ። ያንን ማንን ይሄን ጦር ይዤ ነው። ሌሎች ደግሞ ይሄ 205 ከኋላ ደጀን አንዳንድ ሻምበል ለኔ ይደርባል። ሁለተኛ ደግሞ የ4ኛ መርፈኛ ሻለቃ በሜጀር ጀነራል ጌታቸው ገዳሙ የሚመራ እሱ ደግሞ ትልልቅ መርፎች ያሉት 12 እሱ ደግሞ ለጠቅላላ የቶክስ እርዳታ ለኛ የሚሰጥ ነው። በዚህ እንደዛ ሆነን ነው ሁመራ ይገባል። ስለዚህ ሙሉ በሙሉ ባይሆን ግን የተባለው እውነታነት አለው የ9ኛ ስለመሆኑ። አዎ ገስጥ እዛ መጥቶ ተዋግቷል። በዚህ አጋጣሚ ቅድም እንዳነሳው ታሪከኛነቶት የሚገርመኛል በግሌ። ምክንያቱም አሁን 69ን ስናነሳ በኢትዮጵያ ብሔራዊ በዓላችን ነው። እንዲያው በአግባቡ ተከብሯል አልተከበረም ሊያጨቃጭቀን ይችላል። በተለይ በኔ ዘመን የኔ ዘመን አድዋ ነው፣ የካራማራ ጦርነት ማለት ነው። ስለዚህ እርሶ እድለኛ ምንወት ያልኩት ለዚህ ነው። ኢትዮጵያ ቅድም አንስተናል በ1956 በተለይ በነበረው ያ ውጊያ ላይ ተሳትፎ ነበሩት። እንደገና በ1969ም የዚችን ሀገር ህልውና ለማስከበር ተሳታፊ ነበሩ። እንግዲህ ወቅቱ ሚያዚያ ላይ ኮሎኔል መንግስቱ ጥሪ ያደረጉ ሚሊሻ ከተተ፣ በርካታ መኮንኖች በአሰልጣኝነት ተሳትፈዋል። በተለይ በመፈንቅለ መንግስቱ ያለቁት ብዙዎቹ ያኔ ኮሎኔል ነበሩ እና ታጠቅ ሰፈር ገብተው እነ ቁምላቸው ደጀኔ እና በራ አበበ ኮሎኔል ጎሹ ወልዴን ጨምሮ የተለያዩ ሰዎች ተሳትፎ ነበራቸው። በዛን ወቅት ጌታዬ የት ነበሩ? እስኪ አጠቃላይ ስለ ጦርነቱ ከመጀመሩ እስከ መጨረሻ ያለውን ደግሞ ባጭር እናሳ ታሪካዊ ነገር ስለሆነ